እሺ መጽሐፍ ቅዱስ ነው። ብቻ ማለት ሊጀምር ነው ወዳጃችን። እሺ ስለ ቤተ ክርስቲያን ትምህርት ነው እያወራን ነው። እስቲ አንብበው። አይታየም? እሺ ጥቅስ የለውም። አንብበው ወዳጅ፣ ጥቅስ የለውም። አንብበው። ማንበብ ሳይሆን ያው የእናንተን ድርሰት ሳይሆን ማነበው ጥቅስ መጽሐፍ ቅዱስ ከሆነ ነው። የእናንተን ድርሰት አለ። ይሄ የኛ ድርሰት አለ። የቤተ ክርስቲያን ሳይሆን ማነበው ጥቅስ መጽሐፍ ቅዱስ ከሆነ ነው። የእናንተ ይሄ የቤተ ክርስቲያን ልብ ወለድ ይሄ የኛ ድርሰት አለ። የቤተ ክርስቲያን ይሄ የቤተ ክርስቲያን ልብ ወለድ። እሺ ያ የኛ እያልክ ወደኛ አታምጣው። ክብር ይኑር ለቤተ ክርስቲያን መጽሐፍ ለቤተ ክርስቲያን ክብር ይኑር ወዳጅ። ተረትና ናት። እኔ የቤተ ክርስቲያን ተረት አይደለም። አንተ ማለት የለብህም። እኔ ልበለው፣ አንተ ግን ማለት የለብህም። ቤተ ክርስቲያን ተረት አላለች፣ ልብ ወለድ አላለችው። ቤተ ክርስቲያን ያላለችውን አንተ ማለት የለብህም። ለቤተ ክርስቲያናችሁ አትሊስት ክብር ይኑራችሁ፣ ክብር ይኑራችሁ። እሺ ማክፈራሙስ ዳንኤል መጽሐፉን አሳልመው መጀመሪያ በእጅ በሁለት እጅ ያዝና አሳልመው መጀመሪያ። እሺ ዲያቆን፣ እሺ ያው ከፍቼልሃለሁ። ሶስት ያሳልሚያል። እሺ እስቲ አንብበው። እሱ ጋር ምን ይላል? በስሙ ነው በስሙ ያልተጠመቁ ነው የሚለው። ያልተጠመቁ ይወዳል። በስሙ ያልተጠመቁ አህዛብ በስተንፋሱ ነው የሚለው ምክንያት። እሺ ልጅነት አግኝተው ነው አግኝተው ነው የሚለው። ትንሽ ስለማይታይ አግኝተው ነው የሚለው አይደል? ያስቸግራል። አግኝተው እንዲከብሩ ነው እንዲከብሩ በቃል ኪዳኑ ተማጽነው ያለም ተሰረዘ። ሃይላይት ነው የተደረገው፣ አልተሰረዘም። ሃይላይት እና መሰረዝ ለየ ራስ ከስር ለማስመር ብለህ ነው እንደዛ ያደረከው። ሃይላይት ነው የተደረገው ለማስመር አይደለም። ለማስመር ይሄ ነው። ይሄ ሃይላይት ነው የተደረገው። ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰ ደሜ ይሁንላችሁ ብሎ ለዘላለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጃችሁ ብፁዕ ቅዱስ አባታችሁ ዘርአ ብሩክ ስም ይላል። ምን አድርገው ሲሞቱ? ሳይጠመቁ በሚሞቱበት ጊዜ ማን ነው የሚያድናቸው? አህዛብ፣ በስሙ ያልተጠመቁ አህዛብ ያው ሲሞቱ በማን በዘርአ ብሩክ ቃል ኪዳን እንደሚድኑ ይናገራል። ሰው ሳይጠመቅ በእምነት ብቻ ማለት ነው። እዚህ ከኋላ ነው። እዚህ ጋር ዋናው እንትኑ ላይ ሳይሆን ከኋላ ትንሽ ችግር የለም። ከኋላ እንሂድልን። እንግዲህ ሀሳቡ የተባለበት ሀሳብ ሊኖር ይችላል። እሺ ችግር የለም ካለው ጥሩ አሳይ። በእምነት ብቻ ሰው ሳይጠመቅ በተክለ ሃይማኖት በዘርአ ብሩክ እምነት ብቻ። እሺ በዘርአ ብሩክ እምነት ብቻ የሚል አለ እሱ ጋር። አሁን ዘርአ ብሩክም ብቻ ነው ያመኑት። እሱና ይኸው ሌላ የለም። አልተጠመቁም፣ ሳይጠመቁ ነው። እምነት ብቻ ነው። እምነት ብቻ የሚል አለ ወይ ነው ጥያቄው። እምነት ብቻ ነው እነኚህ ሰዎች ያላቸው። ዘርአ ብሩክ አይደላቸው። ሌላ አንተ ያልከውን ነው የምልህ እኮ። ከእምነት ውጪ ካለ አሳይኛ ብራዘር። ያን መጽሐፍ አለ የምትለው ይኸው ከዛ ውጪ የለማ። እዚህ ጋር ሰዎቹ ተጠምቀው ያልከው ነው የለም እኮ። ይኸው ሐሳቡ አለ። ሐሳቡ ነው ያለው። አንተ ያልከው ሐሳብ የለም። እሱ ጋር ላሳይ ኮራለ ያልከው እኮ ያን ነው። ላሳይ ችግር የለም።
ሰዎቹ ስራ እንደሌላቸው ማለት ጥምቀት እንደሌላቸው እምነት ብቻ ነው ያላቸው። ይኸው በስሙ ሳይጠመቁ ያልተጠመቁ አህዛብ በእስትንፋሱ ምክንያት ልጅነት አግኝተው እንዲከብሩ በቃል ኪዳኑ ተማጽነው they just have faith መማፀን ብቻ ነው በውስጣቸው ያለው ወንድም አለ። ሌላ ታሪክ የለም። አልተጠመቁም። እሺ በቃ ስለዚህ እነኚህ ሰዎች መማፀን ውስጥ ናቸው። መቼ ተጠመቁና እምነት ብቻ ነው ያላቸው። ከዛ ውጭ ምንም ነገር የላቸው። እዚህ ከነኚህ ሰዎች በእምነት ብቻ ያውም በተክለ ሃይማኖት ላይ ባላቸው እምነት ብቻ የዳኑ ሰዎች ናቸው፣ ግን አልተጠመቁም። ስለዚህ ጥምቀት እምነት ብቻ ቤተክርስቲያን ውስጥ ይሰራል። የሚሰራው ለኢየሱስ ሳይሆን ለቅዱሳን ለጻድቃን። ሰው አንድ ኦርቶዶክሳዊ ኢየሱስን በማመኑ ብቻ አይድንም ብላ ታስተምራለች። አንድ ኦርቶዶክሳዊ ግን በዘራ ብሩክ ይሁን ወይ ሌሎች በቅዱሳን በጻድቃን ግን በማመኑ ብቻ ይድናል ብላ ታስተምራለች። በማመን ብቻ የሚል የታለ ነው ጥያቄው? ይኸው ተማጽነው ከዚህ ውጪ ለሄለ ከመማጸን ውጪ ምንም የላቸው። ታዲያ መማጸንና ማመን ብቻ እኮ የተለያየ ነው። እና ምንድነው እሱ? እሺ ንገረኝ፣ ችግር የለም ልቀበል። ልዩነቱ ምንድነው እሱ? ጭራሽ አላመኑም እያልከኝ ነው ያለው? መማጸን መለመን ነው፣ ይቅርታ እንዲደረግለት ወይንም ደግሞ ያ ነገር እንዲደረግለት መማጸን መጠየቅ ነው እኮ። ሳያምን ነው የሚጠይቀው እያልከኝ ነው ያለው? ማመን ራሱን የቻለ ነው። ሳያምን ነው ወይ ይማጸነው? ሳያምን እንዴት ይማጸናል? ስለዚህ ከእምነት ውጪ ሌላ ጥምቀት የለውም ማለት ነው ጠይቀው። ጎበዝ። ስለዚህ ከእምነት ውጪ ሌላ ነገር የለውም ማለት ነው። ከእምነት ውጪ አይደለም ተጠምቋል። እንቱን እናለያየው። ከእምነት ውጪ ተጠምቋል ወይ ወዳጅ? ቆየው በእምነት ብቻ የሚል ሳይሆንም እዚህ ጋር የሚያሳየው ሌላ ምን አለ? ችግር የለም አሳይ። እየሰማኝ ነው? እየጠበቅኩ ነው ያለው ወዳጅ እየጠበቅኩ ነው ያለው ወንድም። እሺ አንድ ሰው ለምሳሌ የሆነ ነገር እንዲደረግለት ለምሳሌ የሆነ ግለሰብ ጋርም ሊሆን ይችላል፣ ወይም ደግሞ ብቻ የሆነ ነገር ተስፋም ታደርግና የሆነ ነገር እንዲደረግለት የምትጠይቀው ነገር ነው ተስፋ መማጸን ማለት ነው። በቃ በሰውም ይሁን በራስም ይሁን ሄደህ የምትጠይቀው ነገር መጠየቅ ነው፣ እንዲደረግልህ መጠየቅ ማለት ነው። ማመን ደግሞ ያው የእናንተ ለማመን ብቻ ብላችሁ ሰው ብትገሉም ብትሰርቅም ዝሙት ብትሰራም ጽድቄ አይነካብኝም ንቅንቅ የለም እንግዲህ በመንቀጥቀጥና በመፍራት መዳናችሁን ፈጽሙ እያለ እዚያ እኛ ግን ድነናል ብላችሁ ጸድቀናል ብላችሁ ቁጭ ያላችሁ ሰው ናችሁ። እንደገና ደግሞ ክርስቶስ ያማልደናል። ስላንተ ጨርሰ ነው አሁን ስለኔ የገባው። የትኛው ጽድቅ ላይ እንደሚያማልዳችሁ አይታወቅም። ለምሳሌ አንድ ሰው ከጸደቀ አማላጅ አያስፈልገው። ቆይ አንዴ አሁን ርዕስ አትቀይር። እንደከበደ ስለከበደ ነው ርዕስ የምትቀይር። በዚህ ስር የተካተተ የሰውየውን ከእምነት ውጪ ስራ አሳይ። ተጠበቅኩ ነው ያለው። ከእምነት ውጪ ስራውን አሳይ። እዚህ ጋር ከእምነት ውጪ እንዴት? እምነት እኮ የሚል የለም እዚህ ጋር። ጭራሽ ሳያምን ነው እየተማጸነ ያለው እያልከን ያለው። አምኖ ነው የተማጸነ ያለው የሚል ነገር አልተገለጸም። እዚህ ጋር የሌለውን ነገር ማምጣት አልችልም። ችግር የለም። ስለዚህ ይሄ ሰው ጭራሽ ሳያምኑላ ነው የጠየቀ ነው። በቃ ይሄ ሰው የጠየቀ ሳያምነን ከኋላ ለኔ እንደው ይመቸኛል። ችግር የለም። ይሄ ሰውዬ በደምብ ይሄን ሐሳብ ዋና ፖይንቱ ሄደ ከምትጠይቅ ማለት ነው። ሐሳብ ታሳየናል። ችግር የለም። ስለዚህ ይሄ ሰው ጭራሽ ሳያምን ጭራሽ ሳይጠመቅ ነው የዳነው ማለት ነው። ስለዚህ በኦርቶዶክስ ሰው ሳያምንም ሳይጠመቅም ይድናል እያለን ነው ወዳጃችን። እንደዛ አልወጣኝም። እሺ ስለዚህ ሰውየው እምነት አለው ወይስ የለውም? እኮ ነው ፈጠራ እኮ በጣም ለምን በአፍሪካ እምነት ወይስ የለውም ወዳጅ? በአፍሪካ ብትከብት ያለ እዚህ ጋር ደርቃ ከምትውል እምነት አለው ወይስ የለውም? እምነት አለው ወይስ የለውም? እዚህ ጋር ያልተጻፈውን ጻፍ ወይ በእስክሪብቶ ጻፍና እሱ ጋር አስቀምጠው። እኔ አንተን የጠየቅኩ እምነት አለው ወይስ የለውም? እኔ አሁን እኮ እምነት እያልክ የምታወራው ነገር እዚህ ጋር አይታየኝም። እኔ እየጻፍኩ እነኚህ ሰው ችግር የለም። ስለዚህ እነኚህ ሰዎች ሲማጸኑ አምነው አይደለም ማለት ነው። አንድ ነገር ልንገርህ፣ አንድ ሐሳብ መጽሐፍ ቅዱስም ቢሆን ሌላ መጽሐፍቶችም ቢሆን አዋልድም ቢሆን
ፎከስ አድርግ፣ የተጠየቀው ላይ ፎከስ አድርግ። አንድ ሰው ፎከስ አድርግ ወዳጅ፣ የተጠየቀው ላይ ፎከስ። ይኸው ከላይ ገልጥልሃል፣ ይኸው ልግለጥልህ፣ አሳየህ ከኋላ መጀመሪያ ሀሳቡ ከየት አመጣጡ ምን እንደሆነ መጽሐፍ ቅዱስ። አሁን ትልቁ ችግራችሁ መጽሐፍ ቅዱስ ላይ የሄዳችሁ አይቼ የምትፈልጓትን ብቻ ነው። ይኸው እድል ሰጠው ወዳጄ፣ ማለቃቀሱን ተውና፣ ይኸው ከኋላ ለምን እንደመጣ ሲንገረኝ። ይኸው ገለጥኩልህ ከኋላ። እሺ ከቁጥር 1 ልጀምርልህ። ይኸው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ወንድሞች እህቶች ሆይ በፍጹም ልባችሁና በቁርጥ ሐሳባችሁ እግዚአብሔርን እንውደደው፣ የእመቤታችንን የማርያምን ገናንነቷን እንናገር። ጌታችን ኢየሱስ ክርስቶስ ተሰቅሎ እኛን ላዳነው በደሙ እኛንም በመስቀል ላይ ተልኮ ወደ ሀገራችን የመጣው በፊታችንም ጽድቅ ድንቅን ተአምራትን ያደረገ ሐዋርያም ሆኖ ያስተማረ የአባታችሁ የዘራ ብሩክ የተአምሩን ዜና እንናገር ይልና ቁጥር 3 በስራው ፍጹም የሆነና ገድሉ ያማረ ያንን ጻድቅ አባታችሁን በአድማስ ራስ ቆሞ ምስራቁንና ምዕራቡን ሰሜኑንና ደቡብን እንዲባርክ በአፉ እስትንፋስ የምህረትን እስትንፋስ እፍ እንዲል እስትንፋስንም ከአድማስ ከጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው ይላል። በስሙ ቁጥር 4 ላይ መጣ። በስሙ ያልተጠመቁ አሕዛብ በስትንፋሱ ምክንያት ልጅነት አግኝተው እንዲከብሩ በቃል ኪዳን ተማጽነው ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከጎንና ከሰውነቴ እንደፈሰሰ ደሜ ይሆንላችሁ ብሎ ለዓለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጃችሁ ብፁዕ ቅዱስ አባታችሁ ዘራ ብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ እንደጠመቁ ይሆንላችኋል። ዳግመኛም ነገረው ይላል። ምን የተለየ ነገር አለ? አንብቤልሃለሁ። አሁን ሐሳቡን ከኋላ ስላመጣህልኝ በጣም አመሰግናለሁ ወንድሜ። እሺ አሁን እንደው መሰለህ እዚህ ጋር የሚያሳየኝ ነው የተረዳሁበት ሐሳብ ማለት ነው። እሺ ባለኝ አቅም ነግረህ ከኋላ ምንድን ነው የሚለው? ዘች ወደ ላይ ካይ ወደ ኋላ ተመለስ፣ ወደዚህኛው እዚህኛው ያልተጠመቀ የምትለው ከፍ ብለህ አይሂድ ወደፊት። እሷ ጋር ላይ ያለችው አምረ የምትለው ላይ ጥግ ላይ ወደ ላይ ውጣ። ከቁጥር 4 ወደ ላይ ለሱ አካባቢ ምንድን ነው ያለው? አድማስ ጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው ይላል። እግዚአብሔር አዘዘው ነው የሚለው አይደል? ይሄ ሰው በራሱ የተነሳው ነገር የለም። እሺ እግዚአብሔር አዘዘው። ከዛ እግዚአብሔር ያዘዘውን እንትን ለመፈጸም ደግሞ በዚህ ጋር ይሄ ወርታች ያለውን ነገር የሚያሳየው ምንድነው? እሺ በራሱ አንድ ነገር እንዳላረገ ነው እዚህ ጋር የሚያሳየው። ሳይጠመቁም ቢሆን እንደሚድኑ ለምሳሌ ሰው ሳይጠመቅ ይድናል እያልከን ያለው እናንተ አሁን ብዙ ነገር ሙተን እናስነሳለን፣ መቃብር ክፈቱ እያላችሁ ታስነሱ የለን እናስነሳለን። ስላንተ ነው ያወራነው። ግድ የለም አንተ ጋር ግድ የለም። ስለዚህ ሰው ሳይጠመቅ ይድናል እያልከን ያለው ሳይጠመቅ ይድናል የሚል አስተምሮ የለም። እኛ ሉቃስ እንትማን ነው የሐዋርያት ሥራ ይድና አንበብሲ ይሄስ እኛ ምን አምንበት ልንገርህ። ይሄስ ወዳጅ ይሄ አታምንበትም። ይሄን አላምንበትም በለኛ። ይድናል አላለማ እዚህ ጋር ይሄው ሳይጠመቁ በሚሞቱበት ጊዜ ይላል እኮ ወንድም ማለት ምን ሆነ? ይሄው ሳይጠመቁ በሚሞቱበት ጊዜ ሰረዝከው ነው። መች ሰረዝኩት? ይሄው ሃይላይት እኮ ነው ያደረኩት ወዳጄ። ስርዝና ሃይላይት መለየት ያቅታል እንዴ? ነው ሃይላይት የሚደረገው። ይሄው ሳይጠመቁ ሃይላይት ነው የተደረገው ይባል። አሁን በምን እንረዳው? እሱ ወዳጄ ይሄው ሳይጠመቁ ያልተነበበ ነገርማ እንደ መረጃ ልንይዝ አንችልም። ይሄ ስርዝ አይደለም፣ ስርዝ ላይ ወዳጄ ሳይጠመቁ ሃይላይት ነው የተደረገው። ሳና ለምን እኮ አይታዩም እኮ እዚህ ጋር ምን እንደሆነ ራሱ ማለት ነው። ሲጠመቁ ነው የሚለው አይደለም። ለይሁን ምንም ነገር አይታይም። እሱ ጋር ላይጠመቁ የሚሞቱበት የሚለው ራሱ አይታይም። የጨነቀ ቀን። እሺ ይኸው የጨነቀ ቀን ይኸው በሚሞቱበት ነው የሚለው። ሳይጠመቁ በሚሞቱበት ጊዜ ይላል። አዎ ጊዜ ይላል። እሺ ሰው ሳይጠመቅ በሚሞትበት ጊዜ ዘራ ብሩክ ካለለት ማለት ነው። ጌታ እንዳዘዘው አንተ እንዳልከን። ለማንኛውም እኔ አሁን እዚህ ጋር ማለት ነው የተረዳሁት ነው እየነገርኩ ያለሁት።
ስለዚህ ሰው ባይጠመቅም ይድናል እያልከን ነው ወይ ያለው? አይ የለም፣ እኛ አስተምሯችን በዚህ አስተምሮ ይሄ ማን አስተምሮ ነው? ይሄ እኮ ሳይጠመቅ ለምሳሌ ሰው በጦርነት ሊሆን ይችላል፣ በሆነ ነገር ይችላል፣ መጠመቅ የማይቻልበት ሀገር ላይም ሊሆን ይችላል። ስለዚህ ሰው ሳይጠመቅ ይድናል እያልከን ያለው? ያ ሰው ቢያንስ እንደው ሳይጠመቅ ከሚሞት ተማጽኖ አሁን በዚህ በተገለጸው እዚህ ጋር ወደ ፈጣሪ መድረስ የሚችልበትን ነገር ሁኔታዎችን ለማለት ለማመቻቸት እኮ ሳይጠመቅ ማለት ነው። ማገናኘት ሳይጠመቅ ማለት ነው። እንዲድን ለማድረግ የሚደረግ ነገር ካልሆነ በስተቀር ሳይጠመቅ ይድናል ተብሎ የተቀመጠ ሕግ የለም። ይሄው እኮ ግን ስለዚህ ያ ሰው ሳይጠመቅ ነው የሚድነው ማለት ነው። ክርስትና በራሱ እኮ ክርስትና ራሱ አሁን አንተ ክርስትና ትላላችሁ አይደል? ክርስትናው ላይ ሳትኖሩ ማለት ነው። እዚሁ አንተ ጋር ቁም። አንተ ጋር እዚሁ ርዕስ አትቀይር። እዚሁ ነህ። ስለዚህ እነኚህ ሰዎች በዘራ ብሩክ የሚድኑት ሳይጠመቁ ነው ወይስ ተጠምቀው ነው? እነኚህ ሰዎች የሚድኑት ተጠምቀው ነው ወይስ ሳይጠመቁ ነው? ሳይጠመቅ የሚድን ማለት ጥምቀት ራሱ የቤተክርስቲያን ምስጢራት አንዱ ስለሆነ ይሄው እነኚህ ሰዎች እንዴት ዳኑ? እንግዲያውስ ሳይጠመቁ በሚሞቱበት ጊዜ ነው መጠመቅ የማይችሉበት አካባቢ ከሆኑስ ስለዚህ ሰው ባይጠመቅም ይድናል ብለህ ታምናለህ ማለት ነው? ሁኔታ ባልተመቻቸ ሁኔታ ላይ ከሆነ ይሄ ሰው በመማፀን ወደ ፈጣሪ እንዲቀርብ ለማድረግ የተሄደበት እኮ ሳይጠመቅ ማለት ነው። ሳይጠመቅ ለምን እሷ ነጥብ ለማስጨበጥ ፈልገህ ነጥብ ጉዳዩ ስላለመጠመቅ ነው ወዳጅ። ጉዳዩ ስላለመጠመቅ ነው እያወራን ያለ ነው። ስላለመጠመቅ ለምሳሌ እናንተ ስለ ጥምቀት ይመለከታችኋል ወይ ነው ጥያቄው? ቆይ ግድ የለም አሁን አንተ ላይ ነው የምትቆየው። አንተ ላይ ነው የምትቆየው። አንተ ላይ ቆይ ግድ የለም ስንጨርስ አይደለም። ስለ ጥምቀት እኮ አሁን ሙስሊሞች ስለ ጥምቀት አይመለከታቸውም አይደል? ቆይ አንዴ ስንጨርስ ብራዘር፣ ቆይ አሁን አይደለም እዚሁ ጋር መስጠኝ። አይ እየጠበቅኩ ነው ያለው ወዳጄ። ቆይ አንዴ ሊያስጨንቅ ይችላል ግን ደፈር ካላስጨነቀህ እየጠበቅኩ ነው ያለሁት። ስለዚህ ሰዎቹ ሳይጠመቁ ሲሞቱ፣ ስለዚህ አንዳንድ ሰዎች ሳይጠመቁም ቢሞቱ ይድናሉ ብለህ ታስባለህ ማለት ነው? ማን ሳይጠመቅ ሞቶ ይድናል የሚል አስተምሮ የለንም እያልኩ ነው። ይሄ ማን አስተምሮ ነው? ይሄ ማን አስተምሮ ነው? ሳይጠመቅ ይድናል የሚል እኮ እዚህ ጋር አልተንጸባረቀም። ይሄው ላሳያ። ሳይጠመቁ በሚሞቱበት ጊዜ ይላል ወዳጅ። ይሄው በቃ አይልም አትበል። ሳይጠመቁ በሚሞቱበት ጊዜ ስለዚህ ድነዋል ይላል። አዎ ይሄ ቃል ኪዳን ከኔ ተቀበልከው ከጎኔ። አዎ ላሳይ። ይሄው ከጎኔ እንደ ሰውነት ከጎኔ ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰ ደሜ ይሁንላቸው ብሎ ለዘላለም መድኃኒት አድርጎ ቃል ኪዳን በሰጠው በወዳጃችሁ ቅዱስ አባታችሁ ዘራ ብሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃና በመንፈስ ቅዱስ እንደተጠመቁ ይሆንላቸዋል ብሎ ዳግመኛ ነገረው። በውሃና በመንፈስ እንደተጠመቁ ይሆንላቸዋል። ባይጠመቁም በማን በዘራ ብሩክ እስትንፋስ ይሆንላቸዋል። ሳይጠመቁ ነው እነኚህ ሰዎች የሚሞቱት። ጥምቀት ሆኖ የተቆጠረላቸው የዘራ ብሩክ እስትንፋስ ነው ወዳጄ። አየህ፣ ስለዚህ ጥምቀት የሚባል ታሪክ የለም እዚህ ውስጥ። ተቆጥሮላቸው ነው ጥምቀት። እምነት እንደሚቆጠርልን ማለት ነው ጥምቀት ይቆጠርላቸዋል። እግዚአብሔር እኛን እምነታችን ጽድቅ አድርጎ እንደቆጠረልን የኦርቶዶክስ ውስጥ ያለው ደግሞ የመዳን ተስፋ የዘራ ብሩክን እስትንፋስ ጥምቀት አድርጎ ይቆጥርላቸዋል። ለምሳሌ አሁን አንተ እዚሁ ላይ አረ መልስ እየጠበቅኩ ነው ያለሁት። ምን ትጠይቀኛለህ? የኦርቶዶክስ ትምህርት እኔ መልስ አልሰጥም። ጥያቄ በጠየቅ ብቻ ነው እንጂ መልስ ስለማትፈልጉ እናንተ ወዳጅ፣ ያንተን ትምህርት እኔ ምን አድርጌ መልስልሃለሁ? ና እንጂ መልስ። እኛ እናውቃለን እኮ ያው የኖርንበት ያየነው ስለሆነ ችግር የለም። ልዝለል መልስ እንደሌለው እንድታው ያክል ነው። እሺ ልቀጥል። አንድ ሰው ሜሮን ካልተቀባ ይድናል ወይስ አይድንም? ጥያቄ ለምን እኔን ጥያቄ ለምሰጠይቅህ ለምን አትጠየቅም? አንተ ብቻ ለመጠያቂ ትሆናለህ። ላሳይ ነው ያወራነው ነገር ውሸት እንዳልሆነ ላሳይ ነው ወዳጅ። ጴንጤ ትልቁ ችግር ማለት ነው መጠየቅ እንጂ መጠየቅ አይፈልግም የሚባለው እኮ ነው። አንተ መልስ ስለሌለ ነው አጠይቁኝ የምትለው። እናንተ መልስ ስለሌለ አይደል መጠየቅ ያልፈለከው?
ያንተን ትምህርት ነው መጠየቅ አይተበቅብኝማ እያወራን ያለ ነው። አሁን መበርታት ነው ያለብህ። የገባኸውን ላስታውስ። ያለ ሚስጥራት ርዕስ ምን አይተህ እንደገባ ላስታውስ። ያለ ሚስጥራት ድነት በኦርቶዶክስ ይድናል ወይስ አይደለም ነው ያለው። እሱን ለመመለስ ነው የገባው። ርዕሳችን ስለ አንተ ነው፣ ስለ ኦርቶዶክስ ነው እንጂ ስለ ጴንጤ አይደለም። ስለዚህ መልስ ስላጣለት አሁን ለተጠየቀው ጥያቄ መልስ ስላጣለት ልቀይርልህ ወይ ደግሞ ሜሮን ውስጥ ልግባልህ ወይ እያልኩ አይደለም። መለስኩልህ እኮ ሜሮን ጋር ምን አስኬደ? አልመለስክልኝም። እንግዲያውስ ይኸው ሳይጠመቁ ይድናል ብለሃል። ቤተክርስቲያን ትላለች። ፈፈረከውን እኮ አስወገድኩ። እኔ በማስረጃ ነው ብራዘር እያሳየው ያለው። ሳይጠመቁ ነው የሚሞቱት ነው የሚለው። እሱን እኮ ነው ያስወገድኩት። እኔ አሁን ከላይ ምኑን ያስወገድከው? አይ በእምነት ብቻ ብለህ እኮ ላው ላይ በእስክሪብቶ መጽሐፍ ነው የቀረህ እኮ። ከእምነት ውጭ ሌላ ተጠምቀዋል እነዚህ ሰዎች? የምትፈልጓት ስለሆነች ልጨምርልህ። ችግር የለም። አብርሃም ለምሳሌ ችግር የለም። ልጨምርልህ። ምን ችግር አለ? ቤተክርስቲያን ያለም እሱንም ላሳይ እንላለን። ግን ያቺን ግን አብርሃም ልጁን ያቀረበበትን ግን አትነኳትም። ችግር የለም። አሳያለሁ። አንተ ብቻ መረጋጋት ነው ያለብህ እንጂ ራሱ ጥያቄ ለምንድነው መጠየቅ የማትፈልገው? የሐሰት ትምህርት ውስጥ እንዳለ ላሳይ ስለምፈልግ አይደለም። ቆይ አሁን ለምሳሌ እናንተ እውነትን ተከትለናል ለምትለው ግራ አትጋባ። አይዞህ ብራዘር፣ የሐሰት ትርክት ውስጥ እንዳለ ላሳይ። ረጋ በል እሺ። እኔ አሁን መጽሐፍ ያገር ገርላት ብታመጣና እንትን ብትል አይደለም። እኔ ትልቁ ችግር ያው ልንገርህ፣ እናንተ አሁን ትክክለኛ መጽሐፍ ቅዱስን ተከታይነ ከመጽሐፍ ቅዱስ ውጪ ምንም ነገር አንተም ካልከኝ እኔ እነግርሃለሁ። ስላንተ ነው። እኔ ምንም አላልኩም። ስላንተ ነው እያወራሁ። ውጪ ምንም አትጠቀሙ። ጨለማ ውስጥ እንዳለ ላሳየ ነው። ጨለማ ውስጥ እንዳለ ነው ማሳየ። የአሁን ዓላማዬ አንተ ጨለማ ውስጥ እንዳለ ላሳየ ነው። ችግር የለም። አንተ የፈለግከው እሺ። አንድ ኦርቶዶክሳዊ ከፊት ዲኮር ኢየሱስ ነው፣ ከኋላ ግን ሉሲፈር ነው። እናውቀዋለን እኮ ስንት ያወቻች ውስጥ እየሰማን አይደል? እሺ አንድ ሰው እንቀጥል፣ ግድ የለም። በሐሳብ ሉሲፈር ግን አሁን እዚህ ጋር ነበርኩ። ስሜታዊ አትሁን ብራዘር፣ ስሜታዊ አትሁን። አይደለም አንተ ስሜታዊ ያረከው ጨለማ ውስጥ ጨለማ ትላለህ። ግድ በጣም ድቅድቅ ያው ድቅድቅ ጨለማ እንደማይገ ድቅድቅ ጨለማ ውስጥ ነው። ሉሲፈር ተከታዮች አልኩህ እኮ። ችግር የለም። ላሳየህ እኮ ዲኮር ነው። ኢየሱስ ዲኮር ነው፣ ያው ከኋላ ግን ያው ሉሲፈር ነው። ችግር የለም ብራዘር፣ አሁን እንቀጥል። እሺ ተልኮ ነው እንቀጥል፣ ግድ የለም። በቃ አሁን ግድ ይሄው መጽሐፍ ገለጥን እንኳን በማስረጃ ላይ መጽሐፍ ስትገልጥ ብልቶ ለምጥቀማለሁ መጽሐፍ ቅዱስን አንድ ሰው ሲኦል የሚገባው መጽሐፍ ቅዱስን ትቀበላለህ ሆይ ነው እምነት መልስልኝ። አለዛ በቃ እኔ ከእንደዚህ አይነት ሰው ጋር ማውራት አልፈልግም። እምነትና ስራ ኖሮት ሲኦል ይገባል። እምነትና ስራ ኖሮት ሲኦል ይገባል። በኦርቶዶክስ እምነትና ስራ ቢኖረው ሲኦል ይገባል። እምነትና ስራ እንዴት? እምነትና ስራ ቢኖረው ሲኦል ይገባል። የአንድ ኦርቶዶክሳዊ እምነትና ስራ እምነት ያዕቆብ አላነበብክም እንዴ? እምነትና ስራ ቢኖረው ሲኦል ይገባል። የአንድ ኦርቶዶክሳዊ ያነገርኩህ እኮ ያዕቆብን ካነበብክ ያው ያዕቆብ ያለው ላይ ነው ትክክለኛው። እምነት ብቻ ምንድነው እሱ? እምነት ከመልካም ስራ ከመግባር ጋር ነው የሚሄደው፣ ያው ቃሉ እንደሚለው ማለት ነው። ስለዚህ እምነትና ስራ ያለው ሰው ሲኦል አይገባም እያልከን ነው ወይስ? እምነትና ስራ ያለው ሰው ሲኦል አይገባም እያልከን ነው ወይ ያለው? እምነትና ስራ ያለው ሰው እንዴት ሲኦል ይገባል? ኦኬ እርግጠኛ ነህ? እሺ የተጠመቀስ ሰው የተጠመቀም ሆኖ ተጠምቅ ያለው ብሎ ቁጭ ካለም እኛ ራሱን የቻለ ራሱ እምነት እኮ የኛ እኮ ፕሮሰስ ነው ታውቂያለህ አይደል? ስለዚህ አንድ ሰው ያለው ብሎ ይኸውልህ ገድያ አንድ ሰው ገድሎ ሰው የት ነው የምትገባው ብለው እናንተ እምነት ጋር ያለ ሰው ጠይቄው የት ነው የምትገባው ሰው ገድሎ ስለአንተ ነው። ግድ የለም አንተ ላይ ፎከስ አድርግ። ገነት አለኝ አዳምጠኝ። ቆይ አንተ ላይ ፎከስ አድርግ። አሁን ስለአንተ ነው ያለው። አይደለም ገነት እንዴት ነው? የወንጀለኛ መሰብሰቢያ ነው ያለቃ። አንተ ላይ ፎከስ አድርግ። ስለዚህ አይገባም አልከኝ አይደል? ገነት ሲኦል ነው የሚገባው ማለት ነው። ሰው ገድሎ እንዴት ገነት ይገባል? እስኪ አንተ ምን ይሄን ጥያቄ መልስልኝ። ጥሩ እኔ አሁን ኦርቶዶክስ አይደለም። አጥፍተህ ገነት ትገባለህ እንዴ? ላሳይ ነው። እሺ ኦርቶዶክስ መጠየቅ ብቻ እኮ ለመጠየቅም ስለ ኦርቶዶክስ ነው እያወራን ያለ ነው። ስጋ ማለት ነው እየገደለ እየበላ እንኳን ገነት ይገባል። ኦርቶዶክስ ችግር የለባትም። ይሄው ላሳይ። አሁን እንቀጥል። አንብበው።
እሺ አሁን ሰው ገሎ ይገባል እያልከኝ ነው? አንብበው በላየሰብ በግዕዝ ልንገር። በላየሰብ የሚባለው ሰውየውን ጸድቋል። በላየሰብ የሚባለውን እንግዲህ ያው ውሃ በመጠጣት ያው እንግዲህ በላይ ብዙ ሰው ስንት ነው 78 ሰው ነው የበላው የሚለው እዛን ሰውየውን እንግዲህ ውሃ ስላጠጣ በማርያም ብሎ ሲለምነው ውሃ ስላጠጣ ብቻ ጸድቋል ይላል። እንግዲህ ቀጥል ዳንዬ። ቴንክ ዩ። እሺ እንቀጥል። አንብበው። አይታይም። ኧረ ተው፣ መነጽር ያስፈልጋል። እሺ እሱ ጋር ምንድን ነው? ከዕለታት በአንደኛው ዕለታት ነው የሚለው በአንደኛው ቀን። እሺ እናታችሁ ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ እናታችሁ ክርስቶስ ሰምራ ከፈጣሪዋ ፊት አቁማት። ጌታም በየዕለቱ ከሲኦል 3000 ነፍስ እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት ይላል። ከየት ነው የምታወጣው? ከሲኦል ነው አይደል? ከሲኦል። ሲኦል የገባ ሰው ምን የጎደለው ነው አልከኝ ቀድም? እምነት፣ ስራ ወይ ያልተጠመቀ ሰው አይደል? ሲኦል እዛ ጋር እንትኑ ላይ ደግሞ አልተገለጸም። ማስዋ አሁን ያነበብከው ጋር ምን አይ የሚገባው ምን የጻፍከውንና ይሄን የጻፍከውን ያልፈጸመ ሰው ነው ሲኦል የገባው ብሎ እዛ ጋር አልተገለጸም። አሁን ያነበብከው ላይ እሺ ምን ሰር ችግር የለም። አንተ ያልከኝ ነው ቅድም ያልኩ ምን ሰርተው ነው ችግር ይወድ ሰር ሲኦል የገቡት ምን ሰር እሺ ግን ምንድን ነው እሱ ሲኦል የሚገባ ሰው ሲኦል የሚገባ በምን መሰለ? ዲኮር ኢየሱስ ሳይሆን በእምነት በስነ ስርዓተ መጽሐፍ ትክክለኛ መጽሐፍ ቅዱስ የሚለው አለ። ጥምቀቱ አለ፣ መልካም ስራ አለ። ስለዚህ ያልተጠመቀ ሰው፣ ስራ የሌለው ሰው፣ ያላመነ ሰው ማለት ነው አይደል? አዳምጠኛ ጠየቀኝ አይደል? እኔ ሳይመለስልህ ለምን ወደ ሌላ ሀሳብ የምትሄደው? አይ እኔ አልገባውም እኮ ልጽፍልህ እኮ ነው። አሁን ምን ያለ ሰው ነው? ጥያቄ በጣም ቀላል ጥያቄ። ክርስቶስን እየኖርክ እያወራኸው ሳይሆን እየኖርክ የምትኖር ከሆነ ቃሉን የምትኖር ከሆነ ማለት ሲኦል የሚገባው ያልኖረ ሰው ቃሉን ያልኖረ ሰው። እሺ ሌላስ? ቃሉን ያልኖረ ሰው። እሺ ሌላስ? ጌታዬ የሚል ይላል ማቴዎስ ላይ። እሺ ሌላስ? ጌታ ሆይ ኢየሱስ ስላላችሁ መንግስተ ሰማያት ምትገባ ጻፍኩልህ። ይኸው ጽፌልሃል። ያልኖረ ሰው ብዬ ጽፌልሃል። ሌላስ? ሲኦል የሚገባ ምንድን ነው የጻፍከው? እሱ ጋር ጽፌልሃል ወዳጅ። ቀጥል። ያልኖረ ነው ያልከው? ቃሉን ያልኖረ ሰው። ያልኖረ ሰው። አዎ ቀጥል። አዎ አሁን ሁለተኛ ላይ ደግሞ ጌታ ሆይ የሚል ይላል አይደል ማቴዎስ ላይ እኮ። ቃሉን ያልኖረ ሰው ማለት አልከኝ እኮ ጽፌልሃል። እሺ ቀጥል። ቀጣይ ደግሞ ማለት በትክክለኛው እሱን እንትኑን ጠብቀህ ማለት ነው። ቃሉን ጠብቀህ መኖር ማለት ነው። እሱ ቃሉን ያልኖረ ሰው እኮ አልክ ብራዘር። እሱ ላይ ከረምክ። ሙቭ አድርግ እንጂ ወዳጅ ተንቀሳቀስ። ሌላ ከዚህ እኮ ራሱን የቻለ እኮ እንትን ነው። በቃ ከዚህ ውጪ ሌላ ማምጣት እኮ ቃሉን ያልኖረ ሰው አልከን። ሌላ ምን አለ? አላውቅም። አንተ ነህ ኦርቶዶክስ ሲኦል የሚገባው በሐሜት ሲናጥ የማይውል ዝርዝር ከፈለክ እንግዲህ ማለት ነው። እሺ በጣም ጥሩ። ሲናጥ የማይውል ሰው በጌታ ዝም ብሎ ኢየሱስ የማይል እሺ በትክክለኛው እነኚህ ቃሉን የሚፈጽም እነዚህ ሰዎች አሁን እንደዚህ የምታነባው እኮ እነሱ እኮ ለጌታ እኮ እነዚህ ቅዱሳኖች እኮ ለጌታ እየኖሩ ስለሆኑ ነው የምንወዳቸው። ታውቃለህ። አሁን ስለ መውደድ አልተጠየቅም። ተገዝተው ጸልየው ስለ መውደድ አልተጠየቅም። ራሳቸውን መበርታት ነው ያለብህ። ዓለም ሳያሸንፋቸው መበርታት ነው ያለብህ ወዳጅ። እናንተና እንደኔ ዝም ብለን እንደፈለግን እየሆንን ሳይሆን ይፈልጉ የሆነው ሳይሆን አይዞህ በትክክለኛው ቃሉን ኖረው አይኖ እንደሚያስጨንቅ አውቃለሁ። ስለ ፍቅር ግን የሚያስጨንቅ ነገር የለም እኮ አለቃ።
መጽሐፍ እናንተ መጽሐፍ ከዚህ በላይ መጨነቅ የለም ወዳጅ። ከዚህ በላይ እናንተ መጽሐፍ ቅዱስን ክዳችሁ ስለ ገርል ተጨነቀ ብለህ ታወራለህ። መጽሐፍ ቅዱስን ክዳችኋል እኮ እናንተ። ለምን እንዴት ነው ካልከኝ ነገር አሁን ስለ ቤተ ክርስቲያን ነው፣ ስለ ኦርቶዶክስ ነው ያው መጀመሪያ መሰረቱ ማን ነው? እዚህ አሁንም ታነበው መጽሐፍ ቅዱስ የገርሉ ማን ነው መሰረቱ? እኮ አሁን ታሳየናለህ። በመሰረቱ ታሳየናለህ። ችግር የለም። አሁን ልጠይቅህ እኔ ደግሞ አሁን መጠየቅ ብቻ አይደለም ልጠይቅህ። እኔ ደግሞ መጽሐፍ ቅዱስን ክዳል ብዬ ቆይ እያወራን ያለ ነው ስለ ኦርቶዶክስ ነው። ተረጋጋ። ይኸውልህ መጽሐፍ ቅዱስን ክዳል ስልህ እንዴት ነው ሲገለጥ አይጭነቅ ሲገለጥ አይጭነቅ። መጽሐፍ ቅዱስ ካደ ነው የሚጨነቀው ወይስ በገርል የሚያስጨንቀን? ይሄ ቤተ እምነት መጽሐፍ ቅዱስ ብቻ ብላ ስለማታ አየህ ላሳየህ የፈለኩት ምንድነው? አስጨንቀን መጽሐፍ ቅዱስን መልሰዋ ካልተጨነቅክ መልሰው እኮ አልተጨነቅኩም። መጽሐፍ ቅዱስን ካደ ሰው ወደ መልሱ አይደለም ሲጀመር ተቀሞረት እኮ የለብኝም እኔ ወደ መልሱ ግባ። ብራስ ከካደ ሰው ጋር አላወራም። ግድ የለም ያልጨነቀው ሰው ይመልሳል። መጽሐፍ ቅዱስን ከካደ ሰው ጋር አላወራም። በመጽሐፍ ቅዱስ መልስልኝ። ይኸው እድል እየሰጠሁ ከመጽሐፍ ቅዱስ ጋር ለምሳሌ ሙስሊም አሁን ቁርአን አይደለም የሚከተለው ከቁርአን ጋር ታዲያ ለምን ገባ? ስለማይገናኝ እንደዛ ታዲያ ለምን ገባ? አላወራም ማለት ነው። ከነሱ ጋር መልስ የለኝም እኮ ማውራት አልነበረብህም። መግባት አለ። መጽሐፍ ቅዱስን ከካደ ሰው ጋር እንዴት አድርገን ነው የምናወራው? ነው የትኛው ነው የበልጠው? ነው ካደ በመጽሐፍ ቅዱስ ያዘውና ተወው እሱን። መጽሐፍ ቅዱስ እውቀት ካለው በዛ ያዘው ልጁ። አሁን ዝም ብሎ ነው የሚከራከረው። አሁን ማንም አውቄ አይደለም ዝም ብዬ አይደለም የምከራከረው። አንዴ በቃ አሁን አንተ በአብዛኛው ኦርቶዶክስ ነው ሪፕሬዘንት ነው። ይሄንን ማድረገው ሆን ብዬ እንዳኔ ይሄ ምንድነው እያልከ ያለው? ኢትዮጵያ እኮ ትክክል እየመለሰልህ ነው። ደህና አደራችሁ። መጀመሪያ ደህና አደራችሁ። ደህና አድረናል። ደህና የምንውለው ግን አንተ ሚት ስታደርግ ነው። እሺ ግን እሺ ደህና ነበርን እስካሁን። አሁን ግን እሺ ያው አስጨርሰው እየረበሽከን ነው። እስካሁን ደህና ነበር። ኦኬ ምንድን ነው እሱ? ይሄንን ስንገልጥ በደንብ በማስተዋል ስማ። ምን አለን ቅድም? አንድ ሰው ከሲኦል የሚድነው በምንድን ነው ስንለው ያልተኖረ በክርስትና ያልኖረ ሰው ነው አለ። ቃሉን ያልኖረ ሰው፣ እምነት የጎደለው ሰው፣ ስራ የሌለው ሰው፣ ያልተጠመቀ ሰው ሲኦል ይገባል አለ። በጣም ጥሩ። አሁን ይህንን ክፍል ለምን የገለጽኩለት? ቤተ ክርስቲያኒቷ ያለ እምነት፣ ያለ ስራ፣ ያለ ጥምቀት ራሱ ሰው እንደሚድን ማሳያ ትምህርት አለ። ተደግመዋለሁ። ያለ ስራ፣ ያለ እምነት፣ ያለ ጥምቀት፣ ያለ ኢየሱስ ማለት ነው። ኦርቶዶክስ ሰው የሚድንበት ትምህርት አላት። ይኸው እነኚህ ሰዎች ከምን ዳኑ? ከሲኦል ነው የዳኑት። እንዴት ነው የዳኑት? ስራ ሰርተው ነው? አይደለም። ሲኦል የሚሰራ ስራ የለም ብራዘር። እዛ እሳት ምናምን አንድደው ምናምን አይደለም። እምነት እዚህ ውስጥ የሚሰራ ስራ አለ? የለም። ጥምቀት አለ ሲኦል ውስጥ? የለም። ያለ እምነትም ያለ ጥምቀትም ያለ ቁርባንም ጭምር ቤተክርስቲያኒቷ አለኝ የምትለው የትኛውም ስራ ሳይፈጸምላቸው ይሄው እነኚህ ሰዎች እየወጡ ነው። በማን አማካኝነት? በክርስቶስ ሳምራ አማካኝነት። እዛ ቤት እምነት ብቻ አይሰራም የሚሉት ኢየሱስን ስታነሳባቸው፣ ከኢየሱስ ውጪ ሌላ ጻድቅ ቅዱስ ከተነሳ ያለ እምነትም ያድንሃል፣ ያለ ጥምቀትም ያድንሃል። ምንም ይሁን ብቻ ቅዱሱ ይጠራ እንጂ የቅዱሱ ስም ይጠራ እንጂ ያድንሃል። ያ የቤተክርስቲያን ተዋት ነው። ጴንጤ ቤት ገብተህ ሁለተኛ እንደዚህ አይነት ወሬ እንዳታው፣ ሁለተኛ እንደዚህ ወሬ እንዳታው። እሺ መጽሐፍ ቅዱስ ስትል ነበር። ወደ ቃሉ እንመለስ። ከእግዚአብሔር ቃል ሰው ያልተጠመቀ አይድንም የሚል ማስረጃ አስተ ማይክን ክፈተውና በእግዚአብሔር ቃል ደግሞ ወንጌል አማኝ እንዴት እንደሚሞግት ላሳይ። ከእግዚአብሔር ቃል ሰው ካልተጠመቀ በቀር አይድንም የሚል ማስረጃ አስተ ወንድምነት
ወንድም የለህም፣ ዘመድ የለህም። አይበቃውም ወይ ለማለት ነው። አንዳንድ ሰው ወንድም የለህም ይባላል እና በቅንነት ሰምቷል ለሚለው ነገር ካለ በስተቀር መጽሐፍቶቻቸውን ዲናይ ሊያደርጓቸው አይችሉም። ዝም ብሎ እንጫጫ ካልተባለ በስተቀር ጥሩ አድርገህ የገለጥከው በቃ ጌታ ላይ ሲመጣ ብቻ ነው እነሱ አያድንም የሚሉት። እግዚአብሔር ሲሆን አያድንም። በኦርቶዶክስ ቤተክርስቲያን እግዚአብሔር ብቻውን አያድንም። ያው እንደሚታወቀው ማለት ነው መጽሐፍቶቻቸው የሚናገሩትን ግን በጣም አንድ ተራ ግለሰብ አንድ ተራ ሰውዬ እሱ ያድናል። የእሱን የዛን ሰው መቃብር እንኳን የዛን ግለሰብ ስም የጠራ አይደለም መቃብሩ ላይ እንኳን ሄዶ ሌሊቱን ሁሉ እንቅልፍ ሳይወስደው የተኛ እኮ ትውልድ ሁሉ ይድናል ይላል እኮ። እስላም እንኳን ቢሆን እዛ መቃብር ላይ ሄዶ መተኛት ብቻ ነው ያለበት፣ ግን ሲተኛ እንቅልፍ እንዳይወስደው መጠንቀቅ አለበት። እንቅልፍ ከወሰደው አይሰራም፣ ይከሽፍብሃል። ይኸው የዮሐንስ ዘጸገሮ ገድል ላይ ማለት ነው። እና እንዲህ ነው የሚቀለደው። ባየህ ትውልድ አላስተውል ብለህ ስትል ያው ገድለ ዮሐንስ ዘጸገሮ ላይ ማለት ነው እጨጌ ዘጸገሮ ላይ እንደዛ ይላል። እስላም እንኳን ቢሆን ወደ ክርስትና መምጣት አይጠበቅበትም። የእስራኤል አምላክ እግዚአብሔርን ማመን አይጠበቅበትም። ታዲያም እንደው ማድረግ ያለበት የአባ ዮሐንስን ገድል ሲነበብ ሰምቶ መቃብሩ ላይ ሄዶ ሌሊት አይነ ፍጥጥ ጥርስ ግጥጥ ብሎ ቁጭ ነው ማለት ያለበት ሳይተኛ። እንደዛ ከሆነ ይገባል ይላል መንግስተ ሰማያት። ሰውየውን ማመን አይደለም መቃብሩ ላይ የተቀመጠ ማለት ነው። እና ፕሊስ መጽሐፍ ቅዱስ አንብቡ፣ እንደ ኢትዮጵያ አይነት ወንድም ማለት ነው። ሌሎቻችሁ መጽሐፍ ቅዱስ ብሉይና አዲስ ኪዳን የአምላካችን እግዚአብሔርን ቃል አንብቡ። ማን ገደለ አንብቡ። ኦኬ እስከ መቼ ድረስ በቃ ባለማወቅ ዝም ብሎ ባለማንበቤ ብለው እናቶች እንደሚሉት አይደለም። እነሱ እኛን ሲያስተምሩ እሺ አልተማሩ። አንተ ግን ተምረህ ኮሌጅ በጥሰህ መጽሐፍ ቅዱስ አታነብም። እንደዚህ አይነትን ገድል ግን እና ድርሳን ሲነበብ ግን አሜን አሜን ትላላችሁ። መንግስተ ሰማያት እንዲሁ ዝም ብሎ ሄዶ ባተሌ ሰው የሚጨፍርበታል። የልዑል እግዚአብሔር መንግስት ያለበት ነው። እሱ በላከው በጌታችን በኢየሱስ ክርስቶስ የማያምን በዳዊት ልጅ የማያምን ማንም ይሁን ማንም አይገባም። እና ይህን እንላለን። ያው ወረደ ኢትዮጵያ መጽሐፍ ቅዱስ አንብቡ ለማለት ነው። ቴንኪው ለጌታችሁ የመጣችሁ ሁላችሁንም ሰላም ብለናል። ተባረክ ወንድምነት። እንትንም አለ እኮ መጽሐፍ ቅዱስ ላይ ይሄ ሌባውና ወንበዴው የነበረው ሰው ከክርስቶስ ጋር የተሰቀሉ ሁለት አንዱ ጸድቋል እና ከዛ ገነት ከኔ ጋር ዛሬ በገነት ነህ ሲለው እንግዲህ እንዴት ነው ምናምን ተብሎ ተጠይቋል። ዘቤ ሰምተዋል። እሱን እንግዲህ ሰውየውን ስራ ሰርተዋል። ክርስቶስ በስደት ማርያምና ዮሴፍ ኢየሱስ በሚሰደዱበት ጊዜ ሰባት ሰገሎች ከኢትዮጵያ ሄደው ወርቅና ከርቤ የሰጡትን ይዘውት ነው የተሰደዱት ወደ ግብፅ እና ያንን ጊዜ ሌቦቹ ሽፍቶቹ ማለት ነው መንገድ ላይ አግኝተው ዘረፉት። ከዛ በኋላ ያኛውን ሰውየውን አይ በቃ እንመልስላቸው ብሎ ተመልሶ ሄዶ መንገድ ላይ ሰጣቸውና ለማርያም መልሶ ሰጣት። ከዛ በኋላ ኢየሱስ ክርስቶስ በሚሰቀልበት ጊዜ ያን ሰውየውን ተሰቅሏል አብሮና ያንን ውለታ ተቆጥሮለት ነው የጸደቀው። በስራ ነው የጸደቀው ለማለት ነው እንግዲህ ይመስለኛል። እና ይህንን ነገር እንዴት ነው የምታየው? በስራ እና ያን ጊዜ ሰውየውን ሽፍታ ሆኖ ሲወጣ ኢየሱስ ክርስቶስ እንግዲህ ምናልባት ወይም የ2 ዓመት ሊሆን ይችላል ከ2 ዓመት እድሜ ያላቸው ሄሮድ ነበረ ሲያስገድል የነበረውና የ2 ዓመት ብለን ብንወስደው ሰውየውን እንግዲህ 20 ወይም 27 ዓመት ወይም የ30 ዓመት ሊሆነው ይችላል። ክርስቶስ የተሰቀለው እንግዲህ በ33 ዓመቱ አካባቢ ነው የተሰቀለውና ያን ጊዜ ሰውየውን በስንት እድሜ ነበረ? ያን ጊዜ እስከዛስ በሊብነት ነበረ ማነው ያን ሁሉ ዘመንና ይህንን ነገር እንዴት ነው የምታየው? በኦርቶዶክስ ያለው ተረት የጎሪጥ ነው የማየው። እንዴት ነው የምታየው ብለህ ስላልከኝ ነው ይህንን የጎሪጥ ነው የማየው። የታወቀ ነው። አሁን ይህን ታሪክ ብለው አሁን ሲያወሩ ወገኖች የሌለ እኮ ነው፣ የሌለ ማለት ነው የሌለ ታሪክ
ምን የምን እናየዋለን? እኔ የጎሪጥ ነው የማየው። ዘበነ ዝም ብሎ ነው። በእርግጥ ለቤተክርስቲያኒቱ ታማኝ ሰባኪ እሱ ነው። መጽሐፍቶቻቸው በሙሉ የሚሉትን ነው የሚናገረው። ግን አሁን እንደዚህ አይነት ተረት ማለት በዓለም ፍጥረት እኮ ተሰምቶ የማይታወቅ ማለት ነው። እና ግን ሳይጠመቅ ሰው እንደሚድንም እዛ ላይ ለማሳየት ነው። አሁን ዳኒ ሲደክም የነበረው ሲከራከር የነበረው ያ ሰውየው ሌባ ነው፣ እንደገና ደግሞ ወንበዴ ሆኖ እንግዲህ ተሰቅሎ ሳይጠመቅ ነው ይላል። እንግዲህ እና እንዴት ነው ያኔ ጥምቀት የለም ይለዋል። ያኔ ጌታ ሞቶ ስላልተነሳ ጥምቀት የለም በዛን ሰዓት ምናምን ብለው ሊሉ ይችላሉ። ያለመጠመቅ ሙስሊሞች እኮ አልኩ ይኸው መጽሐፍቶቻቸው ላይ ሙስሊም ክርስትናን ሳይቀበል በእግዚአብሔር ሳያምን ይድናል፣ ብቻ መቃብር ላይ ይቀመጥና ይደር፣ እንቅልፍ ሳይወስደው ይደር ይላል የተጻፈ እና ታዋቸው ለማለት ነው። የነዘበነ ተረት ማለቂያ የለውም። እሺ ናታን አይ ቲንክ እኛ ለእኛ ነው የሚቀድመው። ጌትነት እሺ ናታን ጤና ይስጥል። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው? ደህና ነን፣ እግዚአብሔር ይመስገን። እኔ ትንሽ ቆይቼ አወራለሁ፣ ስራ ስላለው ነው። ይቅርታ። እሺ ኦኬ። ሲሳይ ሰላም ነው? ደህና ነን፣ እግዚአብሔር ይመስገን። እንዴት ነህ? አለ። እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከኦርቶዶክስ ከትክክለኛው እምነት ነው። ከትክክለኛዋ የፈጣሪን ትእዛዝ አክብራ የምትሄደዋ ሃይማኖት። አንተም ከነሱ አንዱ ታከብራለህ አይደል? የፈጣሪን ትእዛዝ። አዎ በሚገባ ነው እንጂ አባ። የፈጣሪ ትእዛዝ ምንድን ነው? እሱ ምንድን ነው ያዘዘው? የፈጣሪ ትእዛዝ በቃ መጥፎ ነገርና ለማድረግ እሱ ያለውን ማክበር። ለምሳሌ ጾም ጽሙ ካለ መጾም። ቆይ ትእዛዞቹ ስንት ናቸው? ትእዛዞቹ ስንት ናቸው ያዘዛቸው? ትእዛዞቹ 10 ናቸው እንዴ? 25 ነው አልተባለም እንዴ? 25 ነው የተባለው ውሸት ነው። 25 ትእዛዞቹ ዋና ትእዛዞች እኮ ነው ያልክህ። የእሱ ዋና ትእዛዞቹ አታመንዝር፣ አትስረቅ ምናምን የሚሉት የት ነው የተጻፉት? እነሱ ምዕራፎቹን አጋጣሚ መጽሐፍ አልያዝኩ። ባቲስ በቃል አታውቀው? በቃል አላውቀውም። እሺ ግን 10 መሆናቸውን እርግጠኛ ነህ? ዋና ትእዛዞቹ እሺ ምን ምንድን ናቸው? አታመንዝር ይላል፣ አትስረቅ ይላል። አይ ቅድመ ተከተሉን ጠብቀህ ንገረኝ እንጂ። ቅድመ ተከተሉን ጠብቀህ ንገረኝ። የመጀመሪያው ትእዛዝ ምንድን ነው? እናት አባትን አክብር። የመጀመሪያው ትእዛዝ እንዴ ያቱ የሆነ እኩል አንድ ላይ መጥቀስ እንጂ ምን እንትን 10 ነው ትፈልገው አይደል አንተ? አዎ ግን የመጀመሪያው ትእዛዝ ምንድን ነው ያለው? እንዴ የመጀመሪያው አይደለም፣ አትስረቅ። በቃ ሁሉም እኩል ነው እኮ ያማለ እኩል ነው። እኔ እኩል አይደሉም አላልኩም፣ ግን የመጀመሪያው ትእዛዝ ምንድን ነው ነው? የመጀመሪያው ትእዛዝ ፈጣሪን ፍራ ይላል። ፈጣሪን አክብር። ፈጣሪን አክብር ነው የሚለው የመጀመሪያው። እሺ ሁለተኛው ለጣዖት አትስገድ መሰለኝ። ለጣዖት አትስገድ። እሺ ሶስተኛው እናት አባትን አክብር። አራተኛው አታመንዝር። አምስተኛው ከኔ በቀር ሌላ አምላክ አታምልክ። ስድስተኛው ባልንጀራህ እንደ ራስህ ውደድ። ሰባተኛው አትስረቅ። ስምንተኛው በሐሰት አትመስክር። ዘጠነኛው
ዘጠነኛው ገላህን ታጠብ ይላል አንዱ ሰውዬ ከታች እየጻፈ ነው። ተው እነዚህ ተው ብቻ ሁለቱ ነው የጠፉኝ። በትክክል እንትን ብየዋለሁ አይደል? ትክክለኛ ስንቱን ትፈጽማለህ አሁን አንተ? ከዚህ ከ8 ከጠራሃቸው ውስጥ ስንቱን ፈጽመህ? የሰው ልጅ እኮ ፍጹም አይደለም እንትናይ ነው። አንተ ስንቱ ፈጽማል? ቅድም ከትክክለኛይቱ ከኦርቶዶክስ ከቀጥተኛይቱ ነው ያልከው፣ የአምላክን ሕግ ከምትፈጽም ነው ያልከው። አንተ ስንቱን ፈጽመሃል? ከአስሩ ቢያንስ 8ቱን ፈጽሜያለሁ ብዬ አስባለሁ። ይሄ ሌላው እኮ ዝም ብሎ እንኩቶ ነገር ነው። አየህ እንዳንተ አይነት ትውልድ የሚፈልገው 8ቱን ፈጽመሃል። ለምሳሌ ምንድን ነው የፈጸምከው? እነኛውን የጠራሃቸውን በሙሉ ፈጽመሃል? እናት አባቴን አከብራለሁ፣ በሐሰትም አልምልም፣ ፈጣሪንም አምነዋለሁ። ጣዖትም አታመልክም? ከሱ ውጭ ሌላ አላመልክም። ከሱ ውጭ ሌላ አታመልክም? ማምለክ ማለት ምን ማለት ነው? ከሱ ውጭ ሌላ አላመልክም ብለህ ስትል ማምለክ ማለት ከአምላክ ውጭ ሌላ ፈጣሪ አለ ብለህ ማመን ነው ማምለክ ማለት። ሌላ ፈጣሪ ሌላስ መድኃኒት ሌላ መድኃኒት አለ ማለት ነው ከእግዚአብሔር ውጭ ከጌታ ውጭ ሌላ ፈጣሪ ሌላ መድኃኒት ሌላ አዳኝ አለ ብለህ አታመልክም? አንተ አታምንም? አላምንም። እሺ ሌላ መድኃኒት የለም ብሎ ወንድማችን አያምንም? አላምንም። ኢየሱስ መድኃኒት ነው ለአንተ? በትክክል መድኃኒት ነው። እሺ ማርያምስ መድኃኒት ነች? መድኃኒት አይደለችም፣ ግን አማላጅ ነች። የፈጣሪ ጸጋ ስለሆነች እሱ ስለመረጣት በእሷ ክብርና መድኃኒት ግን አይደለችም። መድኃኒት አይደለችም እንደ እሷ ፈጣሪ ነው የምትለምንልን ለእኛ እንጂ እሷ እንዴት መድኃኒት ትሆናለች? እኔ አሁን ማርያም መድኃኒት ናት በኦርቶዶክስ ቤተክርስቲያን አስተምሮቱ ብዬ ብናገር ተሳስቻለሁ? ማርያም መድኃኒት ናት ብዬ ብል ተሳስቻለሁ? መድኃኒት ናት ሳይሆን በቃ እሷ አታድንም ስልህ፣ ለምሳሌ እሷ ታማልዳለች እንጂ አትፈርድም። በቃ አትፈርድም ነው ባጭሩ እኮ። ስለዚህ አታድንም አይደል? አትፈርድም ነው። አታድንም ታድናለች። ወደ ፈጣሪዋ ለምና ታድናናለች። አዎ። ስለዚህ ማርያም መድኃኒት ናት ወይስ መድኃኒት ታማልደናለች ማለት ነው? መድኃኒት ትባላለች አትባልም? ይኸውልህ አንተ አሁን ጠመዝመዝ ለማድረግ አትሞክር። እኔ ምንም ትክክለኛውን ጥያቄ ጠይቀኝ። እስካሁን ድረስ አንድ ጥያቄ የጠየቁት ማርያም መድኃኒት ትባላለች አትባልም ነው እያልኩ ያለሁት። መድኃኒት ነች። ኦ መድኃኒት ስልሽ ግን ፈራጅ አይደለችም፣ አማላጅ ነች። መድኃኒት ናት አልከኝ። እሺ መድኃኒት ናት። እሺ ይሁን። መድኃኒት ናት። እሺ የምን መድኃኒት ናት? የምን መድኃኒት ናት? የፈጣሪ የእግዚአብሔር ጸጋ የተሞላት የፈጣሪ መድኃኒት ናት። እግዚአብሔር የተሞላት የእግዚአብሔር ጸጋ የተሞላት። ጥያቄን ስማኝ። የምን መድኃኒት ናት ነው ያልኩ። አንተ ጥያቄ ራሱ እኮ ትክክል አይደለም። ምን ጥያቄ ነው የምጠይቀኝ ያለው? የምን አሁን ለምሳሌ ዳማከሴ ትክክለኛ ጥያቄ ጠይቀኝ እንጂ አንተ እኮ ማለት የፈለግከውን ገብቶኛል እኮ። አሁን ጠመዝመዝ አድርገህ እሷ ፈጣሪ ናት እያለ ነው ልትን ነው። በኋላ ትንሽ ቆይ። እኔ ምንም ነገር አላልኩም። አንተ እንግዲህ ትንሽ ወደ አምላክነት እየተቃጣህ ነው እና የሰው ልብ አምላክ አይደለችም እንዴ? እንዴት አምላክ ነው? አንተን ነው ያልኩህ። እሷን ይቻላል። አሁን አንተን ነው ያልኩህ። አንተ የአምላክ ወደ አምላክነት ከፍ እያልክ እያደግክ ነው። ምክንያቱም በእኔ ልብ ውስጥ ያለውን ሁሉ እያወቅክብኝ መጣ። አስቀድሜ ሳልናገር ታውቃለህ። ስለዚህ ወደ መለኮትነት ከፍ እያልክ ስለሆነ ካልሆነ በስተቀር እኔ ምንም ባላልኩበት ለምን ትለኛለህ? የምን መድኃኒት ናት ስትል ለምሳሌ ይኸውልህ የምን መድኃኒት ናት ነው ያልኩህ። ቆይ አንድ ነገር ልጠይቅህ ወዳጅ። ቆይ ልመጣልህ እኮ ነው እመለሳለሁ። ግድ የለም። የምን መድኃኒት ናት? እንዴት የምን መድኃኒት? የእኛ መድኃኒት ነታ፣ መድኃኒታችን ናት። ከምን አማላጃችን ናት። ከክፉ ነገር ምታድናለች። ከምን እንደምታድናችሁ ከመጥፎ ነገር ታድነናለች። ለምሳሌ ከመጥፎ ነገር ስለ ለምሳሌ እኔ መጥፎ ላይ ከሆንኩ ወደ ፈጣሪዋ እንድትነግርልን እኔ ኃጢአተኛ ስለሆንኩ እሷ ግን በፈጣሪ ዘንድ ጸጋ ተሰጥቷታልና
ለልጇ ስትነግረው ጥቅስ ራሱ አለ ገብቶሃል። የሚጠጡት ወይን የላቸውምና ከወይኑ ስጣቸው መጽሐፍ ቅዱስ ላይ ያለልህ ገብቶሃል። ከዛ ፈጣሪ ያደረገ ሞልቶ ሰጣቸው። ልክ እንደዛ አይነት ነው እያልኩ ያለው። አልገባኝም እኔ እንዴ አልገባኝም አይደለም መልሱ እንደዚህ ነው እኮ አልገባኝማ። እንዴ ሳይገባኝ ታዲያ እንዴት ነው አንተ በጣም እየጠቀስክ ነው የምትነግረኝና አልገባኝም። ገብቶሃል ብለሃል ከመካከል እኔ ጠየቅኩ ማርያም ከምንድን ነው የምታድን የምን መድኃኒት ናት ብዬ ስል ወይን ጠጅ ጋር ሄድክ። ከኃጢአት አድነኛል ወይን ጠጅና እናንተ እኮ አልፍ። ስለዚህ ቀዝቃዛ ጽዋ የሚለው ምንድን ነው? ስለ መላእክት ብለህ የምትሰጠው ለምሳሌ ስለ ገብርኤል ይህንን ቃ ብለህ ጽዋ ታውቅም እንደ አንተ? ቆይ ጽዋ ምን ማለት ነው በእናንተ? እኛ ጋር የለንም ጽዋ ሚል የለም። እነዚህ ማሰሮ እያልኩ ያለው እኮ ይሄን ነው። ትክክለኛው መጽሐፍ ስለማትሄዱ እኛ ማሰሮ ይዘን ሰፈር ለሰፈር አንዞርማ። ይህ ምዕራፍ ለምን አትቀበለውም አንተ? ምን ማለት ነው? ስለ ማሰሮ ያወራል እንዴ? እሺ በእናንተ ምን ማለት ነው? በእናንተ ቤት ምንድነው? ቁጣ የእናንተ መልስልኝና ከዛ የኛ ደግሞ ምን ማለት እንደሆነ እነግርሃለሁ። እኛ ማሰሮ ይዘን ሰፈር ለሰፈር አንዞርም ጽዋ እያልን ማለት ነው። ማነሽ ባለ ሳምንት ያስጠምርሽ በ18 እኔ ነኝ ብለሽ የምትይ ሚካኤል ወዳጅ እያልን እንደዚህ ማሰሮ ገንቦ ምናምን ነገር ይዘን ስለማንዞር ነው። ይሄ ደግሞ እናንተ አካባቢ ላይ ነው ያለው። ስለዚህ ቀዝቃዛ ጽዋ የሚለው የሚጠጣው ነው አልከኝ ቅድም። ማለፊያ ውሃ ብሎ የሚለው ደግሞ ጥምቀት ነው አልከኝ ቅድም። እና አሁን እኔ እየጠየኩ ያለሁት ቀዝቃዛ ጽዋ ብሎ የሚለው ለሚካኤል፣ ለአርሴማ፣ ለገብርኤል፣ ለማርያም ተብሎ የሚዘከረው ዝክር ማለት ነው አይደል? በዝክር ጊዜ ምንድን ነው የሚጠጣው? ብዙ ጊዜ እናንተ ቤት ምንድን ነው የሚጠጣው? ጻድቃኖቹ አስበህ የምትሰጠው ነገር ለምሳሌ ምንድን ነው የሚጠጣው ነው ያልኩ። በዝክሩ ጊዜ ጠላ ግድን ጠላ ብቻ ሳይሆን ውሃ ራሱ ያለህን በቃ ያለህን አብዛኛው የሚጠጣው ምንድን ነው ወዳጄ? ሲሳይ አብዛኛው የሚጠጣው ምንድን ነው? አብዛኛው ምንድን ነው? የተገኘው ጠላም ሊሆን ይችላል። በቃ ስለዚህ አብዛኛው ጽዋ ዝክር በሚጠጣ ሰዓት አብዛኛው የሚጠጣው ጠላ ነው። ስለዚህ ምን እያለ ነው ማቴዎስ ማለት ነው? በአንተ ትርጓሜ መሰረት ቀዝቀዝ ያለ ጠላ ማለት ነው። ቀዝቀዝ ያለ ጠላ ማለት ነው አይደል? ቀዝቀዝ ያለ ጠላ አረቄ አይሆንም። ህግ ነበራቸው እንዴ? ግን እርምያን ጊዜ አይ ምን አሁን እዛ ውስጥ አመራመረ አይደለም። ይህ ጽዋ ማለት እኮ ጽዋ ማለት ዝክር ማለት ነው። ዝክር እኮ ዝክር ነው። ያው ዝክሩ ላይ ዝክር በቃ የመጣው ዝክር ነው። ይሄስ ውሃ ማለት ጥምቀት ነው ብለኸኛል። ውሃ ጥምቀት ነው። በእነሱ ስም እንትን ትላለህ ማለት በእነሱ ስም ትጠመቃለህ። ምክንያቱም ምንን ስለሚል ከደቀ መዛሙርቱ ጋር ሁናችሁ ተጠመቁ የሚል ጥቅስ ስላለ አጋጣሚ ቁጥሩን ባላቀው በአብ ወልድ መንፈስ ቅዱስ አምናችሁ ተጠመቁ የሚል ጥቅስ አለ። እኔ ግን ያልገባኝ ምንድን ነው የኔ ኃጢአት አልሰረይ ብሎ እንደዚህ ምንገላታውማ በደንብ አንበዋ። ትክክለኛው መጽሐፍ ማንበብ ነው። ወንድም አሁን እኔ እኮ ተናግሬ አንድ ነገር ብጠይቅ አንተውን አትመልስም። እኔ እዚህ ቤት እየገባው የምሰቃይበት ምክንያት ብቻ ነው አንዱ አልገባ ያለኝ ለማወቅ ነዋ። እውነቱን ለማወቅ ነዋ። ከተገለጠ እውነቱን ለማወቅ ቀዝቃዛ ጠላ ብለህ እየተረጎምክ እና ላይን እየበጠበጥከው በእንዲህ አይነት ትርጓሜ ጠላ አይደለም። አንተ ዝክር ብለው ሰደው ሰውዬ ምን ሆነህ ነው? ቀዝቃዛ ዝክር በለው ዝም ብለህ ዝክር። አንተ ስለ መላእክቶቹ ብለህ የምትሰጠው ነው። እግዚኦ ለምን ታጣመዋለህ? እንትኑ ምንም ትክክለኛው እንትን አልሆንልህ ሲል ታጣመዋለህ። ቀዝቃዛ ብሎ የሚለው ይህን ክፍል አንተ አትቀበለውም። አንተ ግልጹን ልንገርህ ስለተቀበልከው ታርኔ ሲሳይማ ነበር። ለምንድን ነው አንተ ቁጣ ኢየሱስ የሚለኝ ሁሉ መንግስተ ሰማያትን አወርስም ይላል። ይህን በመድኃኒዓለም አሳጥረውና ና እዛ ጋር ትሄዱ በኋላ ደግሞ እዛ እንሄዳለን። ቀዝቃዛ ጽዋ ብሎ የሚለው ዝክር ነው አልከኝ። እሺ ዝክር ነው። ውሃ ብቻ የሚለውስ ምን ማለቱ ነው? መጠመቅ፣ ጥምቀት፣ አንድ ጥምቀት ብቻ
እንጠመቃለን። በአብ ወልድ መንፈስ ቅዱስ አምነን። በማሰብ ነው የምትጠመቁት? በአብ ወልድ መንፈስ ቅዱስ አምነን። በአብ ወልድ መንፈስ ቅዱስ ተጠመቁ ብሎ የሚለው በተናናሾቹ ለአንዱ ብሎ የሚለው ነው። አብ ወልድ መንፈስ ቅዱስ አንተ ይሄ ጥቅስ እኮ ሌላ ቦታ አለ ስለ ጥምቀት በደንብ የሚገልጽ። እኔ እዚህ ጋር ላለውና እየጠየኩ ያለው ሲሳይ ሌላ ቦታ ይሄማ ምን ይላል መሰለህ? ስለ ጻድቃን ነው እየገለጸልህ ያለው። ጻድቃን የሚቀበል እኔንም ይቀበላል፣ የጻድቃኑንም ዋጋ ይቀበላል እያለ ነው። ይህ ጥቅስ በደንብ አንተ ዳኒ ትልቁ ላይ ሆነ በላ ብለህ አትውሰደው። ዝም ብለህ አንተ ዝክር ማለት ቆይ ስማኝ፣ ተናገር። ከኔ እውቀት በላይ ነው ወንድም አለም። ከእውቀት በላይ ነው አውቃለሁ። ስማኝ፣ ከኔ እውቀት በላይ ነው። በጀመርከው ጨርስ እንጂ ወንድም እንደምትለው ታውቃለህ። እኔ ወንድምነት ቆይ እኔ ራሴ ሳላልቅ ከዚህ ቤት ቦታ ይላል። ይጨርስ ነው ጨርሰው ነው የምትለኝ። እኔ ራሴ ሳላልቅ ከዚህ ቤት ቦታ ይሻለኛል። ያው ስለማትቀበለው ነው የምትወጣ። ለዳኒ ሪፈር አድርጌያለሁ። ይህን ጥቅስ ትቀበለዋለህ ነው የኔ ጥያቄ። ተናገር። እኔ ታብ ኮፒ ሊንክ ሼር እያደረኩ ተናገር። እውነቱን እስኪ አንዴ አዳምጠኝ። ከእውቀት ከአቅሜ በላይ ከአቅም በላይ ሆናል። ከአቅም በላይ ሆናል። አመሰግናለሁ። ለዚህ ነው ቀዝቃዛ ጥምቀት አለ እያልከን ያለው። ጥምቀት ይኸውልህ ዳኒ ምን መሰለህ፣ ጽዋ ማለት ምን ማለት ነው በእናንተ ዳኒ? አይ ትክክለኛው እንነጋገር ማለት ይሄ መረዳዳት ነው አይደል? ጽዋ ማለት በእናንተ ምን ማለት ነው? ጽዋ የሚለው በእናንተ አስተምህሮ ቴዳ ራሱ ይጨርሳል። ልክ ነው። እኔም ራሱ ቢጨርስ ጥሩ ነው። ቅድም የጻፈው ናቸው። ቴዲን ያጋፈጠኝ ተናገር። እውነቱን አዳምጠኛ እንዴ። ጠላ ብቻ አትውሰድ። ዝክር ማለት ይኸውልህ እሱ አሁን ያልከው የጠቀስከው ጥቅስ ማለት ነው። ግድን ጠላ ወይም አንተ ጠላ ስንል አሁን ወደ ሌላ ለመውሰድ ነው። ሰካራሞች ናቸው ወይም እንደዚህ ለማለት አስበህ ነው። ይገባኛል ሁሉም። ግን ይህን ምን ትለዋለህ መሰለህ? ጽዋ ማለት ስለ ፈጣሪ ሆኖ ገብቶሃል። ለጻድቃን ትሰጣቸዋለህ። እነሱን አማልዱኝ ብለህ የእነሱን ጸጋ ለመቀበል የእነሱን እንትን ለመውሰድ ተረዳኛ። ለዛ ነው በደንብ አንበው። እጄ ንጹህ ነው ከዚህ ውስጥ ወንድምነት ራስ ጨርስ። አውቃለሁ እኮ ከአቅማችሁ በላይ እንደሚሆን ይሄ ጥቅስ። ምክንያቱም እናንተ አትቀበሉትም። ከእናንተ መጽሐፍ የለም። እኔ ዳኒ ለራስህ ሰጥቻለሁ። ይቅርብኝ። ዛሬ በበቃኝ ነው የወጣሁት። ቀዝቃዛ ጠላ ብሎ እኮ እንትኑን በቃ የስብከት ሞራሌን ገደለው። 400 ምናምን ሰው እየሰማችሁ ነው። ይህን ጥቅስ አይጠቅሱትም። ዳኒ ራስህ እዛው ጨርስ። የለም መፍታት አይወስዱም። ምን ያደርጋሉ መሰለህ? ወደ ሌላ ቦታ ይወስዱታል። የምርና ሲስ ግን የምር ሲሪየስ ነው እያወራ ያለው ጥቅሱ ላይ። እንዴት ሲሪየስ ትላለህ? ለምን ሲሪየስ አንበዋ? ምን ይላል? ግድን ጠላ ሲሪየስ ሆነ ነው ወይ ማለት ነው? ጽዋ ምን ማለት ነው? ጽዋ ቀረበ ምን ማለት ነው? ጽዋ ማቅረብ ምን ማለት ነው? ምን ማለት ጠላ ማለት ነው? ጠላ ማለት ነው አይደለም። ቀዝቃዛ ጽዋ ማለት ጠላ፣ ቀዝቃዛ ጠላ ማለት ነው። ጽዋ ምን ማለት ነው? በመጀመሪያ እንጃ ምን ማለት ነው? እየነገርከን እኮ ነው፣ እያስተማርከን ሲሆን ቀዝቃዛ ጠላ ማለት ነው። እናንተ ታውቁም በእናንተ ሰምሮ የለም። ሲሳይ አዳምጠኝ። ጽዋ ማለት ውሃውም አይደለም ጠላውም አይደለም። ስለዚህ አንተ ሄድና መምህሬን ጠይቀህ ብትመጣ ጥሩ ነው። ዝም ብለህ እንትን ከምትል ጽዋ ማለት አንደኛ ውሃ አይደለም። ጽዋ ማለት ጠጅም አይደለም ምንምም አይደለም። እና ጠይቀህ ብትመጣ ጥሩ ነው። ለዛ ነው ኤርምም የተወህ እንጂ አሁን ኤርም አሸንፌ ብለህ ደግሞ የልብ እንዳይሰማህና ለኤርሚ ይህንን ለትከራከር መምጣት በጣም ያሳፍራል። እና እሺ ምን ማለት ነው ጽዋ? እሺ በአንተ ወደ ሀራስ ነው ምናምን ምን ማለት ነው? ለምን እነግርሃለሁ። አንተ ካወቀው ስላላወቀው ሄድና ቄስን ጠይቀህና አልኩት። ጽዋ አዳምጥ። ቀዝቃዛ ሲሳይ ቀዝቃዛ አለ አይደለ? ጽዋ ሲል እንደገና ደግሞ ውሃ አለ ቀጥሎ። ስለዚህ አንደኛ ጽዋ አለ፣ መጀመሪያ ቀዝቃዛ አለ፣ ሁለተኛ ጽዋ አለ፣ ሶስተኛ ደግሞ ውሃ አለ።
ውሃለ ብቻ እሱ የለም የጻድቃንን ክብር ትቀበላለህ ነው የሚለው። ገብቶሃል? እሱን ተወውና ይህንን መልስ። መጀመሪያ ካወቀው ካላወቀው አላቅም በላንተ እየጠላ አይደለም ወይ ደግሞ ውሃም አይደለም። ይህ እኮ ግልጽ ነው። የሚመለስ ነገር እኮ አይደለም ሲጀመር። የተመለሰ እኮ ነው ራሱን የቻለ የተመለሰ መልስ ነው። ምን ስለ ኦርቶዶክስ ታውቃለህ? ግዕዝ ታውቃለህ? ግዕዝ ታውቃለህ? አታውቅም? ግዕዝ አላውቅም። በቃ ካላወቅ ግዕዝን የሚያውቅ ሰው ሂድና ጠይቀና ከዛ ደግሞ እንደ ግድን ግዕዝ መሆን የለበትም እኮ አስተምሮ ላይ ግድን ግዕዝ መሆን የለበትም። በምታውቀው ቋንቋ ትማራለህ። ጽዋ ማለት ግዕዝ ነው። ግዕዝ ነው። አዎ በግዕዝ ነው የተቀመጠው። አየህ? እሺ። እና እነሱን የሚያውቁ ሰዎች ይዘህ ብትመጣ ጥሩ ነው ለማለት ነው። እና እኔ በዚህ ባትከራከር ጥሩ ነው። አይ ዞሮ ይህን ምዕራፍ ስለማይቀበሉት እኮ ነው ወደ ሐራስ። እሺ ቆይ ለምንድን ነው አሁን ይህን ጥቅስ ቆይ እንደዚህ እናድርግለት ዲያቆን አይሻልም? እሺ ይህን ጥቅስ የጠቀስከው ለምንድን ነው? እሱ ራሱ ነው ተናገር እውነቱን እንትን ያለኝ። ምን ያለ ምን ይላል? ማርያምስ ለአንተ ታማልድሃለች ወይ ምናምን ብሎ እየጠየቀኝ ነበር። አዎ አልኩት። እንደዛ የሚል ጥቅስ አምጣልኝ አለኝ። አንተ አልነበርክም አጋጣሚ? ከዛ ወዲያውኑ አመጣሁለት፣ እሱን አሳየሁት። ወዲያው አመጣለት። እዚህ ክፍል ላይ ማርያም ታማልዳለች ይላል። ጻድቃን ነው የሚለው። ጻድቃን እኮ ጻድቃን ያማልዳሉ ይላል እዚህ ክፍል ላይ። በረከት የእነሱን በረከት ይወስዳል ይላል። አይ ስለማማለድ ነው፣ ስለመውሰድ አይደለም እየጠየቅን ያለ ነውና ያማልዳሉ ይላል። ቁጥር ስንት ልድገምልህ እስኪ? ያማልዳሉ የሚለው ቁጥር ስንት ላይ? ቁጥር 10 40 ላይ። እሺ ምዕራፍ 10 40 ላይ። እሺ ደግሜ ላንብብልና ከዛ ያማልዳሉ የሚለውን ታሳየናለህ ማለት ነው። እሺ ያው በሞቅታ እንዳትወጣ ብለን ነው እስካሁን የተጫወትንልህ። እሺ እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላል። እሺ ቁጥር 40 ላይ ስለ ምልጃ ምንም አያወራም። ጨርሶ ወጣች። እሺ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቁንም በጻድቅም ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። ምን ያገናኘዋል ከምልጃ ጋር? ጻድቅን በጻድቅን አላለልህም? እዛው ምን ይላል እኮ ምን ያገናኘዋል ከምልጃ ጋር ነው ያለው እንዴ? ጻድቅ ስለሆኑ እነሱ የፈጣሪ እንትን አይደሉም እንዴ? እኮ ከምልጃ ጋር ምን ያገናኘዋል? እንዴት ነው የሚያገናኘው? እስቲ አሳየኛ። እንዴት? እሱማ የኔ ጥያቄ ነው። እንዴት የሚያገናኘው መሰለ ዳኒ? አሁን ጻድቃኖች አሁን የፈጣሪን ትእዛዝ የሚያከብሩ ናቸው ወይስ አይደሉም? በመጀመሪያ ጥያቄ ልጠይቅ። የፈጣሪ ትክክለኛ የእግዚአብሔር አምነው የጸደቁ ሰዎች ያመኑ ናቸው ወይስ? ጻድቃን ህይወት አለም ጥያቄያችን። ምልጃውን አገናኘው ዳኒ ልመጣልህ ነው ናልኝ ሲሲ። እሺ ጎበዝ ናልኝ፣ እየጠበኩ ነው ያሉት። የእግዚአብሔርን ትእዛዝ ያከብራሉ አያከብሩም ጻድቃኖቹ? ምናልከ? የእግዚአብሔርን ትእዛዝ ያከብራሉ ወይ ጻድቃኖቹ? የጌታን ትእዛዝ አዎ፣ በክርስቶስ ኢየሱስ ያለውን የዘላለም ተስፋ አምነው የዳኑ ሰዎች ናቸው። ጥሩ አሪፍ። ስለዚህ የእነሱን በረከት ትቀበላለህ ወይስ አትቀበልም? የእነሱ በረከት ያድርጋል። ከምልጃ ጋር እኮ ነው አሁን አያይዘን ነው ከምልጃ ጋር አያይዘው አሁን ስለ በረከት ማደር ምናምን ነው የሚጠየቅ ነው። ስለ ምልጃ ነው የሚጠየቅ ነው። ምንድን ነው ከምልጃ ጋር ምንም የሚገናኝ ነገር የለውም። እንዴት ነው የማይገናኘው? እስቲ ያሳየና። አሁን ምንም የሚገናኝ አንበው እስኪ ምን ይላል? የእነሱን ምን ይወስዳል ነው? ለአራተኛ ጊዜ ይነበብልህ አይደለም? ምን ይላል? አንበዋ እኮ አስታውሰህ ንገረና ብራዘር፣ አታርክመን። ያው ልንገርህ፣ ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል፣ ጻድቅንም በጻድቅም ስም የሚቀበል የጻድቁን ዋጋ ይወስዳል። የእነሱን ዋጋ ትወስዳለህ ማለት ነው። ከምልጃ ጋር ምን ያገናኘዋል? እንዴት ነው ምልጃ ማለት? በመጀመሪያ ምን ማለት ነው? በአንተ ልንገርህ እስኪ ልጠይቅ። አሁን እሱማ የኔ ጥያቄ እኮ ነው። የኔን ጥያቄ ወስደህ ልመጣልህ እኮ ነው፣ ልመልስልህ እኮ ነው። መልስልኛ። ምን ያገናኘዋል? እሱ ልመልስልህ እኮ ነው። ምልጃም ትለዋን ብቻ መልስልኝና፣ ምልጃ ማለት ምን ማለት ነው? መጀመሪያ እሷን ብቻ መልስልኝ፣ ሌላዎች እኔ እጨርስልሃለሁ። እሺ ምልጃ ማለት መለመን፣ ማስታረቅ የሚለውን ሐሳብ መለመን በቃ አለቀ። ምን ያገናኘዋል ታዲያ? እዚህ ክፍል ላይ ለምኑ የሚል እኮ የለውም። ጻድቃኖቹን ከፈጣሪ ዘንድ በረከት እንትን በሉልኝ
ለምኑልኝ ምኑ ጋር አትጨምራ ከኪስ ምኑ ጋር ነው እሱ? የኔ ጥያቄ አልጨመርኩም እንዴ? እኮ የኔ ጥያቄ እሱ ነው። የቱ ጋር ነው ያገኘው? እሱን አሁን ለምኑ የሚለውን የቱ ጋር ነው ያገኘው? አይደለም ሲሲ ምኑ ጋር ነው ያገኘው? ለምኑ የሚል እኮ የለውም። ምኑ ጋር ነው ለምኑ የሚል ያገኘው? ምልጃ ይለምናሉ ስለናንተ ትቀበላለህ። አሁን እኔ ስለ በረከት ምልጃን አሳየን ያልኩ ስለ በረከት ምልጃ ማለት እሱ ራሱ እኮ ነው። አይ አይደለም፣ ምልጃ በረከት ማለት አይደለም። በረከት ነው እንዴ? የእነሱን በረከት ትወስዳለህ። ምልጃ ማለት በረከት ነው ያለህ ደግሞ ማለት እንደዚህ ብሎ ያስተማረ ሰው አለ? አንተ ቆይ ምን ማድረግ ነው እንዴ ስራችሁ እናንተ? ቆይ እኔ አልተጣመምንም። ሲሲ የተጣመመ እምነት ውስጥ ስላለ እኮ ነው። ሲሲ አይገርምም? ማን ኧረ እኔ ፈጣሪ ይመስገን። ለዚህ እኮ ነው አሁን ይኸውልህ ምልጃ የሚለውን ሐሳብ ውስጥ ለዛ እየጠየቅኩ ያለው ስለዛ እኮ ነው። የምልጃ ኮንሰፕት የለም እዚህ ውስጥ። ያማልዳሉ የሚል ሐሳብ የወጣው ነኝ። ከትእዛዟ ከመጽሐፏ የማልወጣ ሰው ነኝ። ጥሩ እኮ አሳየን። አሁን እዚህ ክፍል ላይ ቅዱሳን ያማልዳሉ። ይሄን ሁሉ መለስኩልህ፣ ግን አንተ አንድ ጥያቄ ብጠይቅህ አትመልስልኝም ዳኒ። ይሄ ሁሉ መልስ መሆኑ ነው? ይሄ ሁሉ መልስ መሆኑ ነው አይደለም? ልጠይቅህ እስኪ ለአንተ ልጠይቅህ። በቃ ዝም ብለህ ትሰማናለህ። ችግር የለም ጠይቅ። ልጠይቅህ? እሺ ጥምቀትን ትቀበላለህ አንተ? በመጀመሪያ እቀበላለሁ። ተጠምቀሃል? በስንት ቀን ካደግኩ በኋላ? እንዴት ካደግኩ በኋላ? እሺ የፈጣሪን ትእዛዝ ታከብራለህ? አከብራለሁ። እሺ እንደዛ ከሆነ አንተ አሁን የእሱን ክብር ከሆነ ሌላው ይቅርና የእሱን ጾም ትጾማለህ? ይቅር አሁን ያለፈውን ጾማለሁ። ኧረ ግጥም አድርገህ የምትበላው ስጋ ምናምን እንዴ? ማንም ይከራከራል? ፈጣሪ የጾመውን ጾም እንኳን አትቀበልም። እንኳን ሌላው ይቅርና ተው ወዳጄ። አሁን እኔን አለ የጠየቀኝ ትጾማለህ ስትለኝ አዎ ጾማለሁ። ጴንጤ ይጾማል። ሌላ ጥያቄ አለ? ስለማትጾሙ ወንድም አለ ትጾማለህ አልከኝ። አዎ ጾማለሁ አልኩኝ። አብረን እየኖርን አይደለም? አታውቅም አብረን እንደምንኖር አይደል? አበኛ ቤት ጎረቤት አይደለም? ቤት ውስጥ ሁሉም ሰው እንደዛ አይደለማ። ሌላው ግን አልጾምም። ስለ ጾም አይደል የጠየቀኝ? ይሄውን መለስኩ። ሌላ ጥያቄ አለ? ጴንጤ ይጾማል ስለማታውቅ እኮ እንዴ። የመጨረሻዋ ቀን ነው የምትጾሙት ወዳጄ። የመጨረሻዋ እንጾማለን የምትጾሙት። አሁን አንተ የጾም ያንተ ጋር ያለው እኮ የጾም ትርጓሜ እኮ የተበላሸው። አየህ እናንተ ቤት ጾም የሆነ ጊዜ ምናምን የምትጾሙ ነው ይመስልህ፣ ታውጆ ምናምን። ልክ ነው። የአዋጅ ጾማት አንዴ አትደረባ። የጠየቀ ሰው መስማት አለበት። እሺ አሁን እንደ ጴንጤ ትጾማላችሁ ካልከን አዎ እንጾማለን። የአዋጅ ጾም ሳላችሁ ያው ቤተክርስቲያን አንዳንዴ ታውጃለች፣ ግን ነሰሰርሊ ቤተክርስቲያን እስከታውጅ ድረስ አንተ አይደለም ትክክለኛው አንተ ተወናት ሲጀመር ዳንኤል ወንድም አለ አንተ አሁን እኔን አለ ጠየቀኝ። መጀመሪያ መጽሐፍ አንብና ትክክለኛውን መጽሐፍ አንብና ካንተ ውጭ ካንተ የትኛው ችግር ጥያቄ ነን ማለት ነው። ሌላ አይ ነው ጥያቄ ከጠየቅ መስማት አለብህ። አሁን ቆይ ዳኒ አንዴ አዳምጠኝ። ልወጣ ስለሆነ ነው ወደ ስራ ስለሚሄድ ማለት ነው። ስማኝ፣ ጥያቄ ካለ ትጠይቀኛለህ። ከዛ ሰማለሁ። ስማ 81 የሚለውን መጽሐፍ እናንተ የጻፋችሁትን መጽሐፍ ሳይሆን ትክክለኛውን መጽሐፍ አንብና ተከራከር። ምኑን ላንብብልህ? ችግር የለም ያው አለኝ። ምን ላንብብልህ? ምን ማስረጃ አለው በዚህ ጉዳይ ላይ? አሁን ብቻ አይደለም ያልኩ ያለው ለሁል ጊዜ ይህን መጽሐፍ በደንብ አንበው። ችግር እኮ ምን በተመለከተ ጨርሰህ አንበዋ፣ ትክክለኛው እንዲመጣልህ ጨርሰህ አንበውና ከዚህ ላይቭ ገብተህ ሰውን እንትን አትበል። ስለምን ትክክለኛውን ሃይማኖት አሁን እኮ ማስረጃ ያጣኸው አንተ ነህ እኮ ሲሲ። አንተ ላጣኸው አንበው በደንብ ይገባሃል። እሱን ይሄን አንበው። አንተ አንብበህ እኮ አልገባህም ወዳጅ። ያኛውን መጽሐፍ እስኪያምጣው የእናንተው መጽሐፍ አውጣው። የታለ? ምንድነው ጥያቄ ሲስ? አሁን እንደሱ አራውን ደቡሽ ሜል የለብንም። ምንድነው ጥያቄ? አምጣው እስኪ መጽሐፉን ያ መልስልኝ። ሁለቱን ለምን አለያየኸው? አላየሁ። ሁለቱን መጽሐፍ ለምን ይሄን ለምን ጻፍከው? ያኛው ያለ ይሄን ለምን ጻፍከው? በመጀመሪያ ጥያቄ ይሄ ነው። አዎ ኦኬ፣ በደምብ ስማ። ዛሬ ቢያንስ አንድ ነገር አውቀህ ሂድ። ለምን ጻፍከው ነው ያልኩህ እኮ። አውቀህ ሂድ ብራዘር እኮ። አሁን በቃ ስማ ወዳጅ፣ አሁን መስማት አለብህ። አንዳንዴ በደንብ መረዳት አለ። 66ቱ እዚህ ውስጥ አለ። ኦኬ 66ቱ እዚህ ውስጥ አለ። ቤተክርስቲያን ተጨማሪ ነው የጨመረችው።
እንጂ 66ቱን ቆይ አትደረብ ሲስ እንደ መደማመጥ አለ። ቤተክርስቲያን 66ቱን ትቀበላለች። ምን ማለት ነው? ጴንጤ የሚቀበለውን መጽሐፍ ኦርቶዶክስ ትቀበላለች። 66ቱ ላይ ችግር የለባትም። 66ቱ የነጻ የአምላክ ቃል መሆኑን ትቀበላለች። ካቶሊክም ጋር ብትሄድ 66ቱ ላይ ጥያቄ የለባትም። 66ቱ የሁላችን የጋራ መጽሐፍቶች ናቸው። በ66ቱ ላይ ጥያቄ ያለበት ቤተ እምነት የለም። እውነተኛ የመለኮት እስትንፋስ ያለባቸው በመንፈስ ቅዱስ ተመርተው የተጻፉ መጽሐፍቶች መሆናቸውን ሁሉ ሰው ይቀበላል። ኦኬ። የተጨመሩ መጽሐፍቶች ግን አሉ። የተጨመሩ መጽሐፍቶችን ነው እያወራን ነው። ምን አይነት መጽሐፍ? በ66ቱ ላይ ልዩነት የለንም ማለት ነው። እኔ ያስኩት መጽሐፍ ላይ ያጎደልኩት የለም። እዚህ መጽሐፍ ላይ ሙሉ ነው። ቤተክርስቲያንም ሙሉነቱን ታምናለች፣ ትቀበላለች። ሌሎቹ ተጨማሪ መጽሐፍቶችን ግን የእናንተ እኮ አዲስ ኪዳን ነው አውቃለሁ። አዲስ ኪዳን ነው፣ ብሉይ ኪዳንን አትቀበሉ። ይሄን አውቃለሁ። 66ቱ ስንት ነው? 66ቱ ብለን ስናወራ 66ቱ ብለን ስንናገር 66ቱ የምንለው አዲስ ኪዳን ብቻ ነው እንጃ። ብቻ የተወሰነ ምዕራፎችን አንተ አትቀበልም። ሳታውቅ ነው አለማወቅህን ነው እያሳየን ያለውና ችግር የለም። ግን አለማወቅ አይደለም እንዴ? ቆይ እናንተ ያወጣችኋቸው ጥቅሶች 66ቱ ብለን ስናወራ 39 የብሉይ ኪዳን መጽሐፍቶች በውስጣቸው አሉ። ኦኬ 27ቱ የአዲስ ኪዳን መጽሐፍቶች በውስጣቸው አሉ። ኦኬ 66ቱን ብለን ስንቀበል ሁለቱንም ብሉይንም ከብሉይ ምንም የጎደለ የለም፣ ከአዲስ ምንም የጎደለ የለም። 66 ውስጥ ብሉይ ኪዳንም አዲስ ኪዳንም አለ። አሁን አንተ ውስጥ የማየው ስለ ጴንጤ ትክክለኛ መረጃ የለህም። ማን ስለ ጴንጤ ቆይ አንዴ በቃ ስሜት ያቱ ይሄን ላሳየ። ለምሳሌ እንድትረዳው ማለት ለምሳሌ ሲሳይ ዛሬ ቢሞት ገነት ይገባል? እኔ ጠይቀኝ ነው ወይስ ነው? ዛሬ ቢሞት ገነት ይገባል? እንደ ስራዬ ነው። እስካሁን የሰራኋቸው እንትኖች ይታያሉ። እያቸውና ስራዎችን እስኪ ገነት ትገባለህ ወይስ ይሆን? እኔ እኮ ጻድቅ ብዬ እንትን አልልም። ኃጢአተኛ ስለሆንኩ አልገባም ብዬ አስባለሁ። ልገባም እችላለሁ። እሱ የፈጣሪ እንትን ነው። ገብቶሃል? አዎ ኃጢአተኛ በደለኛ ገነት ይገባል ልወስን አልችልም። ገብቶሃል? እኔ ልወስን አልችልም። ለዛ ነው አየው። አሁን ትልቁ ነገር ይሄ ዛሬ ሲሳይ ቢሞት የት እንደሚገባ አያውቅም። የሚያድነው ኢየሱስ የለውም። አንድ ታሪክ ልንገር። ነፍስ የገደለ ሰው የገደለ ነፍስ ያጠፋ ሰው ወንበዴ ሰው ያ ሰው የዘላለም ሕይወት ሊያገኝ ይችላል? አያገኝም። ንስሐ ካልገባ አያገኝም። እሺ አያገኝም አይደል? እና ይሄ ከዚህ ምን አገናኘው? ልልፍዬ ነው ላሳይ ነው። ችግር ላሳይ። ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ ትዝ ይልሃል? የሉቃስ ወንጌል ምዕራፍ 23 ላይ ያለው እሺ፣ ኃጢአተኛ በደለኛ ወንበዴ የነበረ ሰው ኢየሱስ ክርስቶስን በማመኑ ገነት ገብቷል አልገባም? በማመኑ እንዴት ነው ገነት ይገባል እንጂ በማመኑ ኢየሱስ በስላመነ ብቻ ገነት ገባ ማለት ነው አይደል? ኢየሱስን በማመኑ ብቻ ገነት ገባ አይደል? ያው ወንበዴ ሰው ትክክለኛውን እንትን ካለ የእሱን እንትን ካሳካው ይገባል። ኦኬ አየሁ። ኦርቶዶክስ ውስጥ የተሰበከው ወንጌል ያንን ወንበዴ እንኳን ያክል የገባው እውነት ኦርቶዶክስ ውስጥ አልተሰበከም። አየሁ። አሁን በማስተዋል እንድትሰማኝ ነው ፈልገው። ኢየሱስን አምነናል ትላላችሁ፣ ግን ዛሬ ብትሞቱ ገነት አትገቡ። ተጠምቀናል ትላላችሁ፣ ጥምቀት ለድነት ነው ትላላችሁ። ቆይ አንዴ አይ አትደረቁ። ትእዛዙን የከበረ እግዚአብሔር ይመስገን። ቆይ አንዴ ጥምቀት ለድነት ነው ትላላችሁ፣ ተጠምቃችሁ ግን ገነት አልገቡ። ስጋና ደሙን የበላ ሰው የዘላለም ሕይወት ያገኛል ትላላችሁ፣ ግን ስጋና ደሙን በልታችሁ የዘላለም ሕይወት የላችሁ። አየሁ።
አትሊስት ያ በቀራኒዮ ላይ ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ ጋር እንኳን ያለው የመዳን ተስፋ እናንተ ጋር በጣም ነው የሚያሳዝነው። ኦኬ ለምን መጽሐፍ ቅዱስ የሚናገረው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው። ኦኬ እናንተ ግን አሁን ኖራችሁ ኦርቶዶክስ ኖራችሁ እኛ በክርስቶስ ኢየሱስ ነው የምናምነው እያላችሁ እየፎከራችሁ ጥምቀት ስነ ስርዓትን ሌሎች ምስጢራትን እየፈጸማችሁ ግን የዘላለም ሕይወት የለም። እኔን የተቀበለ አባቴን ይቀበላል ይላል እሱ ራሱ እኮ ፈጣሪ። አንድ አትዝለቁ እንዴ እዛው ጋር ረጋ በል ሲስ ረጋ ልወጣ ነው ስራ አለ ልጨርስና ልወጣ ነው። ሰምተህ ውጣ ችግር የለም። እችን ሰምተህ ትወጣለህ። እናንተ ጋር የተሰበከው እውነተኛ የጽድቅ ወንጌል ሰዎች ኃጢአተኛ በደለኛ የሚድንበት እውነተኛው የጽድቅ ወንጌል ስላልሆነ አየህ ሰው እንዴት ጌታን አምነዋለሁ እያለ ዛሬ ስትሞት የት ትገባለህ ሲባል አላቅም ብሎ አለመሆኑን በምን እርግጠኛ ነህ? ትክክለኛ አለመሆኑ ያንተ ትክክለኛ መሆኑን በምን እርግጠኛ ነህ? ንግግር እኮ ገለጠ። መጽሐፍ ቅዱስ ሲናገር በልጁ የሚያምን ቃል በቃል እንመላለስ እንጂ ዳኒ ምን ሆነ? ያንተ ትክክለኛ መሆኑን በምን እርግጠኛ ነህ እያልኩ ነው። ቃሉ ስለደገፈኝ በልጁ የሚያምን የዘላለም ሕይወት አለው ይላል። እኔ በልጁ እያመንኩኝ ሲኦል ገባለሁ አይደለም። እሺ ጥምቀትንስ ታዲያ ለምን አትጠመቅ? ተጠምቄያለሁ እኮ አልኩ። ያልተጠመቀ ጴንጤ የለም። አረ ቶቶ አረ ጥምቀትንማ በጣም ነው የምጠሉት እንጂ አየህ ግንዛቤ እኮ ነው አልኩ። አሁን ስለማታውቀው እኮ አየህ እኔ ተጠምቄያለሁ እያልኩ እየነገርኩ ቆይ አንዴ ተጠምቄያለሁ ብዬ እየነገርኩ አይ አልተጠመቅክም ትለኛለህ። ተጠምቄያለሁ በአብ በወልድ በመንፈስ ቅዱስ አምኜ ተጠምቄያለሁ። አንተ ኢቭን ሳታምን የተጠመቀው በአብ በወልድ በመንፈስ ቅዱስ ታምናለህ? ቆይ እኔ ስላሴ አማኝ ነኝ ብራዘር። ቆይ አንዴ በጣም አትዝለን አንድ ቦታ ላይ እሺ ቀጥል። አሁን እየመጣ ነው ሂድ ቀጥል። አረጋጋ ሲሲ እኔ እንደ አንድ ኦርቶዶክሳዊ ለምልህን ነገር ስማኝ። አንተ ሳታምን የተጠመቀው ኦኬ ኦርቶዶክሳዊ ነህ ግን ሳታምን የተጠመቀው አምኜ ነው የምጠመቀው። በ40 ቀን ምንም ያመንከውና የገባ እውነት የለም። የ40 ቀን ህፃን ልጅ የትኛውን ወንጌል እውነት ሰምቶ ነው ያመነው? አለ መጽሐፍ ላይ አለ እኮ አንተ አሳይ። የ40 ቀን ህፃን ልጅን የምትሰብክበትን ወንጌል አሳይ። ችግር አለ ካለ ስጠና። ይሄው ድል እሱን አላውቀውም ግን አለ በ40 በ80 ሚል አለ። በቃ እንድትረዳው ነው ሲሳውን። ለኛ እንደሌለ መልስ እናውቃለን። እኛ ወንጌል አማኞች ነን። መጽሐፍ ቅዱስን ነው የምናነበው። ለአንተ አሳይመንት እኔ እኮ አሁን ጥቅሶቹን ምዕራፎች ስለማለት የለም ለአንተ አሳይመንት እንጂ ምዕራፎቹን ባታቸው ኖሮ ማለት ነው እዚህ ያለ ማንም እንትን አይለኝም። ምዕራፎቹን ችግሩ ይኸውልህ ስታውቀው አለመኖሩን ስታውቀው ነው እኮ አየህ። አሁን አለማንበብ ነው አለ። እሺ እንደ ማታው እናድርገው፣ እንደ ማታው እናድርገው። ይኸው ኦርቶዶክሳውያን ጠይቃቸው ከስር ይጻፉልን። እዚህ ብዙ ኦርቶዶክሳውያን አሉ፣ ዲያቆናት፣ መምህራኖች አሉ። ጠይቃቸው አይቶ እዚህ አብዛኛውን የእናንተ ቤተሰብ ስለሆነ አይቶ ኦርቶዶክሳውያን አሉ፣ ጠይቃቸው አልኩ። ይኸውልህ በደንብ ጠይቄ ይሄን ነገር እኔ ካሳየው ብዙ ነገር አስተምራለሁ። ዳኒ የምር በአጋጣሚ ፎሎ ባክ መልስልኝ ማለት ነው። በደንብ ፉከራ አይደለም አሁን የምንፈልገው እሱ ፉከራ አይደለም። እንደሱ እንድታወራ አልፈልግም። አንዴ ብዙ የምናወራው እሱ ፉከራ ነው ብራይ። ፉከራ ይዘህ ስትመጣ እንደሱ ማምነ እንዴ እኮ ላመጣልህ እኮ ይዘህ ስትመጣ አትደረባው። ኦኬ በሌለ ጥቅስ ላይ እኛን ይኸውልህ የጥቅስ ክሬዲት የለም ብራዘር፣ ዱቤ የለም፣ የጥቅስ ዱቤ የለም። ኦኬ አሁን መጽሐፍ ቅዱስ ውስጥ የሌለ ሐሳብ አውርተህ ቆይ አንዴ ብራዘር አንዴ እዚህ ቤት የጥቅስ ዱቤ የተከለከለ ሲኖር ታወራለህ። ኦኬ ከሌለ ግን ክሬዲት የለም፣ ዱቤ የለም ብራዘር። ምክንያቱም የምትጠቅሰው ነገር ቆይ አንዴ ሚዩት አድርግ ወዳጅ፣ እንዲጠቅመህ ነው ባይዘው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የ40 እና የ80 ቀን ህፃን ልጅ አምኖ ይጠመቃል የሚል ትምህርት የለም። ሲኖርህ እናወራለን፣ በሌለህ ነገር ግን የለም ነው። ዝም ብለህ ነው የምትሄደው። ኦኬ እንድትረዳው ያክል ነው። ጴንጤ አምኖ ነው የተጠመቀው፣ አንተ ግን ሳታምን ነው የተጠመቀው። አምኜ ነው የተጠመቅኩት እንጂ በቃ ሚዩት አድርግ። ስማ እኔ ሁለት ጥያቄ አለኝ። ሁለቱን ጠይቄ እወጣለሁ። ከየት ቤተ እምነት ነው? ኦርቶዶክስ። እሺ ጥያቄ አለን እኛ ራሳችን። ምን ትጠይቀናል? ለምን ተዋጠዋለህ? ምን ነው ዳኒ?
ለምን ታወጣለህ? አይ እኔ አላወጣሁትም፣ ጌታን አላወጣሁትም። ለምን እናወጣለን? ሰው እየለመንን ግቡ እያልን